ልጆች እንደው በፈጠራችሁ ልባችሁ ወንጌልን ሁሉም ቦታ አስተምሩ። ሎክ ስሙት። ወደ ጴንጤ ቤት የተዋህዶ ልጆች እየጎረፉ ነው፣ እየጎረፉ እየሄዱ ነው። በቃ መቆሚያ የለም። ባዶ ቤት በጣም መሰራት አለበት። ኦኬ ጭቃ ነው ተዚህ ያለችኝ ማለት ጥሩ ነገር የተናገረው ምንም ያጠፋው ነገር የለም። ዮኒ ጥሩ ነገር ነው የተናገረው። ምንድነው ከተናገረው ውስጥ ጴንጤዎቹ በየስፍራ ሁሉ በየቦታው ሁሉ ወንጌልን በመስበክ እየተጉ ነው። የትኛውን ቦታ ነው የሚያወሩት አለ ታውቃለህ። በዚህ ልዩ ነን ከየትኛውም ቤተ እምነት። ኢየሱስ ጌታ ነው እኮ ብለሽ ስትይ ኢየሱስ እግዚአብሔር ነው ሰማያትና ምድር የፈጠረ ጌታ እኮ ነው እያልሽ ነው። ማን ነው ኢየሱስ ክርስቶስን ስሙን ጠርቶ ጌታ ነው ብሎ እያለ የሚመሰክር ያለው? እና ምን አለን አንደኛ ወንድም ትጋታችሁ አለ። እኔ ነገራችሁ ነው የሚያስጠላኝ። ሁሉ ነገራችሁ ምንም አትጥሙም አይጥመኝም፣ ግን ትጋታችሁ ላመናችሁበት ነገር አለ። በቃ አሁን ትጋቷን የፈለኳት ትጋታችሁ አለ። እኛ ጋር እንደዚህ ይበሉ እንጂ ዞር ሲሉ ግን በጣም ነው የሚገረሙት፣ በጣም ነው የሚደነቁት፣ በጣም ነው የሚገረሙት። ይረግሙናል፣ ይሰድቡናል፣ ግን ይደነቃሉ። የትናንት ህይወታችንን የሚያውቁ የትናንቱና ዱርዬው አጭበርባሪው ሰውዬ ተለውጦ ሲያዩት የትናንትናው አውሬ የሆነው ጠባያችንን አሁን ሲያዩት ተለውጦ ምንድነው ግን የነካችሁ ምናምን ነገር ይሉናል። የነካን የእግዚአብሔር ክብር የእግዚአብሔር ልጅ ኢየሱስ ነው። ለዘላለም ያድናል። ኑና ቀመሱት። እሺ ወንድሞች እናቶች ኑና ቀመሱት። ከዘላለም ጥፋት ለኮሽ እንዴ ነው ገና ነሻ ምን ልትለኩስብን የሆነታችን ቢኒ ጥግ ጥግ ያዙ። ልቆሳ ከተነሳ ቤቱን ሰጥቻለሁ። ምራው ቤቱን እንግዲህ እኔ ጥጌን ልያዝ። እኔ ቻሌንጀሩን ቅድም እንዲገባ ፈልጋለሁ። ቻሌንጀሩ ላክና አትሊስት ቤተ እምነትን ተናገርና ከዛ ቻሌንጅ አርግ። ቻሌንጀሩ ደንፉ በደንፉ አይደለም፣ ደንፉ አይያዝም እና ላክን ያስገባለሁ። ኤርሚያስ ላስገባውና ቻሌንጀሩ ራሱን ይግለጥ። እሺ ያንተን አሁን ስምህን ምን ብዬ ነው የምጠራው? ወንድም አለም አሁን የገባኸው ምንድነው? ናት ነው ፒናት ነው? ያ ጀስት ናትስ ነው። ፒነት ሳይሆን ፒነትም ሊሆን ይችላል። ከስሙ አሁን ግራ ያጋባን። አሁን ምን መልካም ነገር ያወራል ብለህ ታስባለህ? ብራዘር እታች ወረድ። ፒናቱ እናቱ አናቱ ብለን ቸች አለልህ። ይኸውልህ ቸች ቀደም እንደዚህ ነው የሆነው። ማን ብዬ ልጥራው? ማን ብዬ ልጥራው? በዚህ ማብታረግለት ጌታ መዝሙር እንዘራለን። ዘንጀብል ነው ፒናት ነው ምንድነው? ብቻ የሆነ ነገር ሆኗል። የሆነ ነገር ነጥፎልሃል። በቃ በጣም ኢንትረስቲንግ። እኔ ልተኛ። አንዳንዱ 0 0 0 0 0 ብሎ ይጽፍልህ ይመጣል።
ስትጠራው 00 ብለህ ስትለው እንዴት ነው አንተ ለሰው ሪስፔክት የማትሰጠው ብሎ ጴንጤው ከታች ኮሜንት ያደርግልሃል። ስሙ እኮ 00 ብሎ ስለጻፈ ነው። ታዲያ ምን ስሙ ነው። የቀደሙ ቻሌንጀር ግን ቢኖር ደስ ይለኛል። ቻሌንጀሩ ካለ እስቲ እባክህ ቻሌንጅ ላደርግህ ነው ምናምን ያለው ቻሌንጀሩ ካለ አንድ ቁጥር ጻፍልን። ከዚህ ላሊያ የበረሮ ማህበረሰብ የሚባለው ልጅ ያ አሁን ሲገባ እሱ ምንድነው ብለህ የምጠራው? በረሮ ነው ብለህ የምጠራው አይደል? በረሮ ያ አዎ፣ ስሙን መጠሪያ ስሙን አላልጠፋትም። የበረሮ ብሏል። አዎ የበረሮ ማህበረሰብ በረሮ አቆላምጠህ ስጠራው ነው ሁሉ በሮ ነው የምትለው። ስታቆላምጠው አጠራርገህ አቆላምጠህ ስጠራው በረሮ ነው የምትለው እንጂ የበረሮ ማህበረሰብ ነው ስሙ። እንዴት ብለን ወገኖቼ እና እህቶቼ ቸገረን እኮ እንዳለ ነው መንግስቱ ኃይለማርያም ቸገረን እኮ አይ መንጌ ንግግሩ እኮ ትዝ ይለኛል አንዳንዴ በጣም ወገን ተቸገርን ሰማራም ሆነን የህይወትን ቃል ነግረን እንዴ ስም እኮ ነው አንዳንዱ የያዘው እኔ ያ መዝሙር ነው ኢሚዲየትሊ ተዚያ ላይ ማ ብዬ ልጥራው ስምህን ልለው ነበር። ጌታ ሆይ እሺ ኦርቶዶክሳውያን አይሁዳውያን ሁላችሁም ተጋብዛችኋል። ግቡና እንደው ቀጥተኛ ስም ያላችሁ ሺን ይመስለኛል የቅድሞ ሰው ቢኒ የቅድሞ ሰው ሺን ይመስለኛል መጽሐፈ ምሳሌ ላይ ተሳሳትኩ ብሎ ያለው ከእስራኤላዊ የይሁዲ እምነት ያለው ማለት ነው። ሺን አለ ሺን መሰልከኝ ሺን ካለ ና ግባ። ሌሎች ቤተ እስራኤላውያን ካላችሁ መግባት ትችላላችሁ። ኢየሱስ ለሁሉ ነው የሚያስፈልገው። ያ ጋዚ ነው ናገባ ወንድም አለም በቃ እንዲህ ነው የምታወሩት የምትለው ወንድም ናገባና እንዴት ማውራት እንዳለብን እንግዲህ እንማማራለን። ሰላምዬ ነይ ሰላምዬ ሶሪ አወራርኩሽ። ገስት ላይ አንድ ማሰው ነው ያለውና እንዳለ ነው አይ ዶንት ኖ ልቀን ነው የሚነኩት። ሰላምዬ ደግመሽ ላኪልኝ እህትዬው ተሳስቼ ነው የነካሁት። ኦኬ ገዚ ብቻ ገዚ እሺ እንኳን ደህና መጣ ወንድሜ። እንኳን ደህና ቆያችሁልኝ። ጌታ ይመስገን። እሺ ከየት ቤተ እምነት ነው? ጽፍ ያለው እኮ ከስር አድቬንቲስት ነህ? ለምን አስገቡን ብሎ ያለው? ለምን አስገቡን ያልከው? ከታ ያስገባኝ ስለነበር ሁላችሁም እኮ ግቡ ብላችሁ ተጋብዛችኋል። ግቡ ብላችሁ ነበር እኮ። ለምንድን ነው የገባው? ወይስ እኛማ ቻሌንጅ ጥያቄ ነበር? አይቻለ? ኦኬ ወንድም ያውቃል። ችግር የለውም። ያለምን ጠይቅም ትመልሳለህ አይደለ? ሁሉንም መልሳለሁ። የምጠይቃለሁ ጥያቄን ፈቃደኛ። እሺ ቅዳሜ ሰንበት በመልሳለሁ። ሁሉንም መልሳለሁ የምችለውን።
ከመጽሐፍ ቅዱስ ማለት ነው። አዎ በቅዳሜ ሰንበትነት ምንም ጥያቄ የለብንም። አይ የኔ ጥያቄ ነው። አዎ የነገርኩ እኮ ነው። እሺ ቅዳሜ ሰንበት ስለመሆኑ እኛ ጥያቄ የለብንም። ትክክለኛው አቆጣጠርም ሰንበት ቅዳሜ እንደሆነ እናውቃለን። ግን ሰንበት ቅዳሜ ስለሆነ ምን ይፈጠር ነው ጥያቄው። አይ ከትእዛዛቱ አራተኛ ትእዛዝ ስለሆነ ዘጸአት 24 ላይ ምንድነው የሚለው እንደ ሰንበት የተቀደሰች ቀን የለም ይላል። ለዛ መቀየር የለባችሁም ብዬ ነው። አሁን እዚህ 623 ሰው አለ። ያ ሁሉ ሰው እንዲያምንልኝ ነው የሚፈልገው። እሷ ነገር መቀየር የለበትም። ሰው ነው ቀየረ። የተሳሳተ ሰንበት መከታተል የለባችሁም ለማለት ነው የሚፈልገው። ወንድምነት ለኔ ተውልኝ። ኦኬ እሺ ጫጫታ ውስጥ አለ። ዞር በልና ከጫጫታው ጋር በደንብ አውራኝ። ጫጫታ አለ፣ ድምጽ አለ ነው ብለን ድምጽ አለ። ራቅና ከዛ ጋር አውራ። የኛ ሰንበት አስተማሪ እሺ፣ ዞር በልና አውራ። እሺ በቃ እናንተ ጠይቁኝ። ከዛ ወጪ አይ እና ራቅ ባልና ከንግግሩ ከዛ ከጩኸት ውስጥ ወጣና ልጆቹ ሁሉ ያለቀሱ መላኩ በሩን ዝግልና በላት። እሺ አሁን ወጥቻ በሩን ዝግቻ በል ወጣ። አንዴ መኪናው፣ አንዴ ህፃንህ፣ አንዴ መላኩ፣ አንዴ እንትኑ ጫጫታ ማለት ነው። ቅዳሜ ሰንበት መሆኗን ካወቃችሁ በቂ ነው። አላለኝም። ለእኛ ነው ቅዳሜ ሰንበት ሻባትን ልትነግረኝ የመጣኸው? ራቅ በልና ናና አውራኝ። ከጫጫታ ውስጥ ውጣና ናና አውራኝ። ቅዳሜ ሰንበት አላችሁ አድቬንቲስቶች፣ የቅዳሜ ሰንበት ሰባኪዎች አንዛ መኪና ጩኸት፣ የህፃን ጩኸት፣ በሩን ዝጉልኝ እንደዚህ ውስጥ ሆነን አናወራም። እስቲ አሁን መጥቶ ቅዳሜ እንዲሰብከን ማለት ነው። የሁላችሁ ቅዳሜ ማለት ብሎ እንደው ከጫጫታ ውጭ ወጥቶ ጥቂት ደቂቃ ባገኘው ብዬ ከወንድምነት ላይ የተቀበልኩት ለዛ ነው። ግን አንተ ማውራት አችልም ብዬ ሳይሆን እፈልጋለሁ እንደዚህ ትንሽ ብሉይ ኪዳን ላይ ሊንከባለሉ የሚፈልጉ ሰዎች የማይመለከተው ነው። አይ ቆይ አሉ አድቬንቲስቱ ገዚ ለዚህ ልጅ አንድ ምላሽ ልስጠው። ለዚህ ልጅ አድቬንቲስቱ ገዚ እናንተ ኢየሱስን ሰብካችሁ አታውቁም። ኦኬ የእናንተ ፕሮፌትስ የተባለችዋን ኤለን ጂ ዋይት በተደጋጋሚ የሳተችዋን እሷን ነው የምትሰብኩት። ከመጽሐፍ ቅዱስ ቃል በላይ የእሷን ቃል እንደ እውነት አድርጋችሁ ነው የምትቀበሉት። እሷ እኮ በ1844 ነው ጌታ ኢየሱስ ይመጣል ያለችው። ሳይመጣ ሲቀር ግን አይ መጥቷል፣ ኦልሬዲ በመንፈስ መጥቷል፣ አሁን የጀጅመንት ጊዜ ከሆነ ያለች ሴት ናት። ደፋሮች ደግሞ እናንተ ስለ መጽሐፍ ቅዱስ ልታወሩ ታች ነው ውሸታሞች ምናምን እያለ አስገብቸው እንደገና ወጣና ላክና ግባ ምን እንደምታወራ እንስማ። አንተ እንደውም ቤኪ የሚባለው ቤኪ የሚባለው እንትን ነው እንዴ? በጌታ እኮ መስሎኝ እና እሺ ግባ ቤኪ። ቅዳሜህን ከእጅህ ላይ ሳራግፍልህ በደንብ ይገባህና ከኔ ጋር ታወራለህ ቅዳሜ ላይ። ሰላም እንዴት ናችሁ? እንዴት ነህ? ሰላም። ከየት ቤተ እምነት ነው? እግዚአብሔር ይመስገን። እኔ እንኳን በጌታ ነኝ፣ ግን ስለ አድቬንቲስት ስታወሩ እኔ ከአድቬንቲስት ቤት ነው የወጣሁት እና ብዙ ጊዜ ሰዎች የማይረዱት ነገሮች አሉ እና እሱ ላይ ባወራ ብዬ ፈቃደኛ ከሆናችሁ ብዬ ነው የገባሁት። ምንድነው ብታወሪ ማለት? አንቺ አሁን የት ነሽ? አንቺ አሁን የትኛው ቤተ እምነት ነው ያለሽው? እኔ ቤተ እምነቴ ቤዛ ይባላል። ቤዛ ቸርች ነው ህብረት የማደርገው። እግዚአብሔር አውጥቶኛል ከዛ ቤት። ቤዛ ኢንተርናሽናል ቸርች። ማነው ፓስተራችሁ? ፓስተር ዘሩ ይባላል። ያ ዘሩ ጎበስ፣ ልክ ነሽ። እነ ዶክተር ቤተ ማለት ዳንዬ እዛ ነው ያለው። ዳኒን ታውቂያለሽ? ዳኒን እንኳን በአካል አላውቀውም፣ ግን ቤታችሁ እናንተ ቤት በጣም እከታተላለሁ። እግዚአብሔር በብዙ እኛም ቤት ጎብኝቶናል፣ ብዙ እውቀቶች እንድናገኝ አድርጎናል። ጓደኞቼንም እንዴት መመስከር እንዳለብኝ ምናምን ተረድቻለሁ። ግን ኤርሚ
እኔ ቤተሰቦቼ ፋሚሊዎቼ ከአድቬንቲስት ነው የመጡት አድቬንቲስቶች ናቸው ግን ብዙ ጊዜ ምን አስባለሁ መሰላችሁ ሰዎች አድቬንቲስት ሲባል ሰንበትን ብቻ የሚያወሩ ይመስላቸዋል ግን አይደለም የሚከተሉት ራሱ ክርስቶስ ብለው የሚጠሩት ራሱ ሚካኤልን ነው እና የማንነት ክርስቶስ ይሄ ወልድ የምንለውን ክደውታል ማለት ነው ስለዚህ እነዚህ ሰዎች ሰንበት ከቨር ማድረጊያቸው ናቸው ሰንበት የሚሏት ነገር ሁለት ደግሞ በእምነት ብቻ አይደለም ምትድነው እዛ ቤት ምትድነው 10ቱ ትእዛዛትም ሁለተኛ ነገሮች አሉት ሁለት ብዙ ነገሮች አሏቸውና ብዙ ሰው ይሄ ተመሳስለው ይሄ እነሱ አይናገሩ ምናም እየተባለ እውነት ነው ሰንበት ነው እየተባለ በጣም ከቨር እየተደረገ ነው ያለው ግን ውሸት ነው እውነቱ ያለው ክርስቶስ ነው የሚያድነው ሰንበታችን ክርስቶስ ነው ሰው በክርስቶስ ካላረፈ በቀር በሰንበት በቀን ሊያርፍ አይችልም ምን ይሄ ዴፊኒት ባታምንም አይመስልም ግን ከርስ ነው በቃ ይሄ የማይለቅ አዚም ነው የሚያስተምሩት እኔ በልጅነቴ እነሱ ጋር ተምሬያለሁ ግን በቃ ብዙ ነገር ነው በቃ እንትን ያደረገው የያዘውና በእውቀት የሚመስል ግን እውቀት ልክ ያልሆነ ነገር ነው እንትን የሚሉት ማለት ነው ተባረክ ጌታችን አሜን ተባረክ ኢየሱስ ክርስቶስ ላይ የሚናገሩት ነገር አሁን እንዳልሽው አንቺ በቤተ እምነት ውስጥ አልፈሻል እኔ የሚስቴ ቤተሰቦች በአድቬንቲስት ቤተ እምነት ውስጥ ነው ያሉት ምንም ቢጠይቋቸው ምንም አያውቁም ምንም እና እየነገርናቸው ነው ለማዘር ማለት ነው ዳማቴ ማለት ነው እየነገርናቸው ነው ወንጌልን መቀለጃ አድርገውት ለዚህ ቅዳሜን ይሰብኩለታል ክርስቶስ የሞተ ከቨር ነው ግን ቅዳሜን ይሰብኩለታል ዋናው እሱ ነው እያሉ ማለት ነው ግን ስለ ክርስቶስ ሲናገሩ ቅዱስ ሚካኤል ነው በቅዱስ ሚካኤልና በእሱ መካከል ልዩነት የለም እሱ ማለት ሚካኤል ማለት ኢየሱስ ነው ኢየሱስ ማለት ሚካኤል ነው ብለው ይላሉና እንዲህ አይነት አሳች ትምህርት እንዳላቸው በቅርብ ርቀት ምን የማውቃለው ከእንግዲህ ኦልሬዲ ቤተሰቤ ስለሆነ ማለት ነው የሚስቴ ቤተሰብ ስጋዬ ስለሆኑ ማለት ነው እና እውነትሽን ነው ግን ካዱ እስኪምጡ አድቬንቲስት ነኝ ብሎ እኔ ግን መጽሐፈ ዳንኤል ላይ ምዕራፍ 12 ላይ ያለው ነው ስፔሲፊካሊ ከቁጥር 1 እስከ 3 ድረስ ያለውን እሱ ነው በደንብ የሚጣሩት ሚካኤል ክርስቶስ ነው ብለው ለሚሉት እንትን ማለት ነው እዚህ ላይ ጽኖት ሰተ መናገር ከቻልክ እና ራእይ መጽሐፍ ላይ ያለውን ሁለቱን ነው ኮምፔር አድርገው ይሄ የክርስቶስ ማንነቱ ጋር አንድ አይነት ነው ይሄ ዋሪየር መሆኑ ክርስቶስ ለኛ መዋጋቱ ምናምን የሚለውን ፓርት ይዘው ሁለቷን ፓርቶች ነው የሚናገሩት ግን ይሄ ፓርት የሚናገሩ ሚካኤል ነው ክርስቶስ ደግሞ ክርስቶስ ነው ይሄንን ደግሞ እንትን አይሉትም ያ ሲማጡ እንግዲህ ሲናወራለን አድቬንቲስቶችም ኦን ጂሰሶችም ጆቫ ዊትነስም አይሁድም ማንም የሚመጡ ማለት ነው እዚህ ውስጥ አላችሁ አሁን አድቬንቲስት ነኝ ብሎ የሚል ይስሐቅ ከላይ ዳጊዬም ፎቶ ያረከው ወንድምና እህት አይ ዶንት ኖ ይስሐቅ ነው የሚለው ግን አይሰማም አይ እኔ አሁን ወንጌል አማኝ ያኔ አድቬንቲስት ነበርኩ ኦኬ ስለዚህ የነሱ ነገር አንዳንድ ነገር አውቃለሁ እነሱ አሁን መንፈስ ቅዱስ የለም አንደና ዝናብ ዘንቧል ከዛ ሁለተኛ ዝናብ ይዘንባል ይላሉ እኔ ከነሱ ቤት የወጣው ምክንያቱም እሱ ነው አሁን ሁለተኛ ዝናብ መንፈስ ቅዱስ ከሌለ በምን እንዘምራለን በምን እናገለግላለን ያለ ስጠይቅ ነበር እነሱ ግን አሁን መንፈስ ቅዱስ የለም መንፈስ ቅዱስ በኋላ ይመጣል እሱ ከመጣ በኋላ ነው ሊሳንም እንናገራለን በኃይል እንሰብካለን ይላሉ እነሱ ከባድ ነው የነሱ ቤት ኦኬ ምን ያህል አመት ቆየህ አንተ በዛ ቤተ እምነት 7 አመት ቆይቻለሁ ከህፃንነቴ ጀምሬ ነው አሁን እኔ እዚህ ነው ያለችው በአድቬንቲስት ቤተክርስቲያን ማለት ነው ከዛ ህፃንነትም የተማርኩት እነሱ ቤት ነው ከዛ
እኔ እያደጉ ሲመጣ አንዳንድ ነገር መጽሐፍ ቅዱስን ሲያነብ መጽሐፍ ቅዱስ የሚለውና እነሱ የሚለው በጣም ሩቅ ነው። እነሱ እና ህፃናት ሲያስተምሩም ስለ አብዛኛው ጊዜ ስለ ሰንበት ነው። ስለ ሰንበት ከሌላ ሰው አይድንም። ሰንበት ከትእዛዞቹ በሙሉ አንደኛ ነው። ምክንያቱም ቅዱስ አንዴ ቆይ ቤኪ ማነው ሌንዬ ላስቸግርሽ አንዴ ላስቸግርሽ እታችሁኝ ሌንዬ ላስቸግርሽ። ቆይ ቤኪ ስንት ዓመት ቆይሽ በአድቬንቲስት ቤት? 13 ዓመቴ ድረስ እዛ ነው የተማርኩት። ከዛን በኋላ ግን እህቴ በተማሪዎች ህብረት ስትማር የተማሪዎች ህብረት ጋር ጆይን ታደርግ ነበረ የፕሮቴስታንቶች ጋር። እነሱ ጋር ጆይን ስታደርግ ከዛ እሷ ነች እኔን ያመጣች እና አሁን ኦልሞስት እሺ አሁን ገብቻለሁ። እሺ ከኔ ጋር አውሪ እስቲ ሲስተር፣ ይቅርታ ያረክሽ እስቲ እኛ ጋር ሌላውን ተይ፣ የኛ ጋር ስህተት ነው የምትይውን ብቻ ንገረንና እኛም እናሻሽላለን፣ እኔም ወደዛ እንመለሳለን። እስቲ አድቬንቲስት ውስጥ ይሄ ስህተት ነው በይ። እንደ ቅድሙ ወሬ ብቻ አይደለም፣ አሁን እዚህ ጋር ነው ያለው ትክክለኛ መልስ ብቻ። አንተ የምትጠይቀው ስርዓት ያዝ። እሷ አይደለች የምትጠይቀህ፣ ከኔ ጋር ነው የምታወራው እኮ። እሷ ትጠይቀኝ፣ እኔ ነው የምመልስላት። እኔ ነው የምጠይቀው፣ እሷ አይደለች የምትጠይቀው። ጠይቀ ሁላ አንድ ላይ ተስማምታችሁ ጠይቁኝ። አይ ትቢት በቃለ ታቻ ወርቃለ ማለት ነው። አንደኛውንም ጎዳና ሆነ የሚጫጫ ነገር አለ እና ይቤት እስከምደርስ እኮ አላስችላላችሁኝ። እኔ 20 ደቂቃ ይፈጅብኛል ከዚህ ወደ ቤት ለመሄድ። እታችሁ ረጭ ለምን ቀን ሙሉ አይፈጅብህም? አሁንም መንገድ ላይ ሆነ ነው የምታወራው። ይሄ ሁሉ ጫጫታ እያለ 600 ሰው እዚህ ቁጭ አድርገን ማለት ነው። አላስቻላችሁም ትላለህ። ምን ታወራና ነው የምታማን? ስለ በስርዓት የተረጋጋ ቦታ አለ። አድቬንቲስት ቤተ እምነት ተከታይ የሆነ እስኪ ይምጣ እንጠይቀው። አድቬንቲስቶች አላችሁ እዚህ ውስጥ 7ኛ ቀን የምትሉት የለም እስቲ ኢየሱስ ነው ሚካኤል ነው ብላችሁ የምትሉት ጋር የትንቢተ ዳንኤል መጽሐፍ ምዕራፍ 12 እና ራዕይ መጽሐፍ ምዕራፍ 12 ቁጥር 7 ትንቢተ ዳንኤል መጽሐፍ ምዕራፍ 12 ቁጥር 1 እስከ 4 ራዕይ መጽሐፍ ምዕራፍ 12 ቁጥር 7 ከኔ ጋር እናውጋ እስኪ። ማን ነው አድቬንቲስት የሆነ የሚገባ? ቀን ሰባኪ ሁሉ ለአይሁዳውያን ራሱ ለተሰጣቸው ሕግ ለተሰጣቸው ራሱ በ7ኛው ቀን ሻባትን ሲያከብሩ ከስጋቸው ድካም እንዲያርፉበት እንጂ ከዘላለም ሕይወት ነፍሳቸውን እንዲያሳርፉበት የተሰጠ ስርዓት አይደለም። ከአሕዛብ ወገን ሆነ አንተ መጥተህ ቅዳሜ ሰንበት ነው 7ኛው ቀን ላስታውቃችሁ ነው የመጣው እና ዘርህን አሰልፌ ያስተምርሃለሁ። ዘሌዋውያን መጽሐፍ ምዕራፍ 23 7ቱን በዓላት ማለት ነው ሻባትን ጨምሮ እና አዲስ ኪዳን ላይ አንተ አሁን ለእኔ ልሰብከኝ ለእኛ ልሰብከን እዚህ ማለት ነው። ትርጉሙ ምን ማለት እንደሆነ የዛ መንፈሳዊ ጥላነቱ በአዲስ ኪዳን ምን ማለት እንደሆነ ትጠየቃላችሁ። እንደው ለምን እሰብካለሁኝ? እነሱን ነው መጠየቅ፣ በጥያቄ ነው ማጣደፍ። ሌላ አድቬንቲስት የለም እዚህ ውስጥ ወንድሞች፣ ከዚህ ሁሉ ህዝብ ውስጥ አይ ብሎ ነገር የለም። አገባ ምን እነሱ የሚማራሉ አስረዳም ብሎ ነገር የለም። ኖ ግቡ፣ ኦኬ ኖ ግቡ። እሺ ወጣሽ? አድቬንቲስት የላችሁም እዚህ ውስጥ? እስቲ አድቬንቲስት ዘመድ ላላችሁ ሰዎች ሼር አድርጓቸው፣ አገልጋዮች ለሆኑ
የለም። እኔ አንዴ እንትኑ ጋር ምንድነው ያው ገባሽ እኮ ገባህ አይደል እንዴ ዳዊት የተባልከው ገባህ አስገባህ ወጣህ አንዴ እዚህ ናየው ልኬልሃለሁ ግባ ዳዊት ታደሰ አስገባኝ አልከኝ ላኩልህ እኮ አንዴ እዚህ ምንድነው ጊዮን ሆቴል ጋር አላቸው አይደል ብራንች አዎ ፍሎሃ ቸርች አለ ፍሎሃ ማለት አዎ እዛ ሄጄ ጠይቄያቸዋለሁ አገልጋይ ነኝ ብሎ ያለው ሰውዬ ከንፈሩ እስኪንቀጠቀጥ ድረስ ነው የጠየቅነው እኔና አንድ ወንድም ይመስለኛል አስታውሳለሁ እንደውም የዛ ሰውዬ ቤቱ ቦሌ ማተሚያ ቤቱ እዛ ፊት ለፊት ላይ በዚህ በኤሌፋንት ዎክ ካፌ ጋር የሆነ አፓርትመንት ቤቶች ነበሩ እዛ ነው ብሎን በእግር ሁሉ እያወራን መጣን ከዛ ከጊዮን ሆቴል ጋር ማለት ነው እኔም ቤቴ ገርጂ ስለነበር እያወራን እግር መንገድ ሁሉ እያወራን ወደዚህ መጣን እና ምኑን ከሙን እንደሚያገናኘው ራሱ ግራ ገብቶት ማለት ነው ግን አገልጋይ ተብሎ በከረባት አንቆ ሱፍ ለብሶልሽ ቁጭ ብሏል ቢሮ ውስጥ አንድ ቢጠይቁት ሁለት የማይመልስ ማለት ነው አድቬንቲስት የሆነ የለም ዳዊት ታደሰ ላክልኝ አልከኝ ልኬልህ አትገባም ኦኬ እግዚአብሔር እንዲህ አይነት ስርዓትን አልሰጠም ማን ነው እሺ ልናገር የፈለግ ሰው አለ እሺ ቤኪ እሱ ቀኑን ብቻ መስበካቸው ብቻ ሳይሆን ደግሞ መንፈስ ቅዱስን አይቀበሉትም መንፈስ ቅዱስን የሚቀበሉት መንፈስ ቅዱስ ይሄ መጽሐፍ ቅዱስን ስናነብ እንድንረዳ ይረዳናል እና ፐርሰናሊ ግሮ እንድናደርግ ያደርገናል ነው የሚሉት እንጂ ይሄ የመንፈስ ቅዱስን ስጦታ ከእግዚአብሔር ጋር ኮኔክት እንደሚያደርገን ምን እንደሚለን ምንም አይነት እንትን አያደርጉትም እና ቀልድ ነው ማለት ይሄ በተለይ እኔ አክስቶቼ ምናም ልጆኜ ሳደግ ትዝ ይለኛል በጣም ነበር የሚቀልዱት ምን የሚሉት አይምሯችን ውስጥ ራሱ የሚስሉት ነገር የነበረው ማለት መጽሐፍቶች አላቸው ቤኪ አዎ መጽሐፍቶች አሏቸው ስፔሻሊ ተማሪያ ምናምን የሚባል መጽሐፍቶች የእምነቱ አዎ አረ በጣም አሏቸው ግን ብዙዎቹ መጽሐፍቶች ኤለን ጆይት የጻፈቻቸው መጽሐፍቶች ናቸው እና መጽሐፍ ቅዱስ ራሱ ሲነበብ መጽሐፍ ቅዱስን የምታብራራው በኤለን ጆይት እንትኖች ነው እሷ ጋር ያሉትን ነገር ይሄ እሷ ባለችው ወይ ነው ልትተረጉም የምችለው እንጂ በራስህ ወይ አትተረጉምም ወይንም መጽሐፍ ቅዱስ በአማርኛ ተርጉመው ግን ለህዝቡ የሰጡት ወይ ደግሞ የሚያስተምሩበት መጽሐፍ አለ ወደ አማርኛ ተርጉመው አዎ አላቸው በደንብ ማግኘት ይቻላል በሽያጭ አዎ እንትን አደርግ ፎሎ ባክ መልሼልሻለሁ ስልክሽን ጻፊልኝና የነሱ ወሳኝ ናቸው ተብሎ የሚባሉ መጽሐፍቶች በኢየሱስ ላይ የጻፉት በሰንበት ላይ የጻፉትን መጽሐፍ ቀስ ብለሽ በመታገኝበት መንገድ እንድትገዢልኝ በውስጥ አገኝሽና ዳንዬ እናንተ ጋር ነው ቤዛ ቸርች ነው ያለው እና ከዳንዬ ጋር ተገናኝታችሁ ሳንቲሙን ሰጥሽና ገዝተሽልኝ ለዳንዬ ከሰጠሹ ዳንዬ ለኔ ይልክልኛል በደንብ አርጌ ኤርሚ አንተ ያለው የት ስቴት ነው እኔ ወደ አውስትራሊያ አካባቢ ነኝ ያለሁት ኦኬ ወደዛ የኢትዮጵያ ኤርላይንስ ይመጣል ነው አይመጣም ከመጣው ልልክልህ ነበር እኔ አይመጣም ወደ ኢንዶኔዥያ በጣም ወደ ኢንዶኔዥያ ነው የሚመጣው ኤርሚ ፋውንዴሽናል የሚባሉ መጽሐፎች አሉ የሷ ኤለን ጂ ዋይት የጻፈችው
ልክ እንደ የእናንተ ኦንጂሰስን ዱቄት ያደረጋችሁበታል አይደል? ማን የሚባለው የኦንጂሰሱ ሰውዬ የሞተ ተክለማርያም ገዛ ተክለማርያም የጻፈውን መጽሐፍ አይደል አግኝታችሁ እናንተ ዱቄት ያደረጋችሁት? መጽሐፍቶቻቸውን ብቻ። እሺ ይስሐቅ ሚወስሶ ካለ እዛ ጋር ኢታለች ሀዲያ ዞን ማአት መጽሐፍ አለ። ማአት መጽሐፍ ሚወስሶ ካለ እስከ ሆሳዕና ይመጣል። ማአት መጽሐፍ። አንተ የት ነው የምትኖረው ይስሐቅ? እኔ አሁን የሚኖረው ደቡብ አፍሪካ ነው። ችግር የለም። እኔ እስከ ሆሳዕና ድረስ እስኪያመጣው አደርጋለሁ። ይመጣል እስከ ሆሳዕና። የማአት መጽሐፍ አለ። ኢቴ አድቬንቲስት ናት። አድቬንቲስት ቤተክርስቲያን ውስጥ አገልጋይ ናት። ኦኬ በውስጥ አግኘኝ ይስሐቅዬ፣ ፎሎ ባክ መልሼ እልሃለሁ። አግኙኝና በስልክ አውርተን አንተንም ቤኪንም አንተም ከሆሳዕና የምታገኘው በአማርኛ የተተረጎመ መጽሐፍ ነው አይደል? አላቸው እንዳለ በአማርኛ ነው። በቃ እሱን ካገኘ ልክ እንደዚህ እንደ ገድላቱና እንደ ድርሳናቱ አደባባይ ላይ አስጥተን በደንብ እንፈጫዋለን። ጥሪ አድርገን ማለት ነው። የኢትዮጵያ ምሽት ላይ ሌሎቻችንም እንዳለ ገብተን ኮፒ ሊንክ ሼር በደንብ ተደርጎ እንዘምትበታለን። ልክ ኦንጂሰሶች አሁን ከቲክታክ ላይ እስኪጠፉ ድረስ ማለት ነው። እነ ቢኒ እነ ፓስተር ታሬ ሌሎች ወንድሞች በጣም ነው አድቅቀው የሰሯቸው። አድቅቀው ማነው አድቬንቲስት የተባለውን ገለባ የሆነ ትምህርቱን በደንብ ነው የምንወቃው። የኦንጂሰሶችን እንደተመታ የእነሱም ትምህርት እንደዚሁ ነው መሆን ያለበት። ስለዚህ መጽሐፍቶቻቸውን እፈልጋለሁ እና የአድቬንቲስት ዘመድ ያላችሁ በሙሉ ቲክቶክ፣ ሶሻል ሚዲያ የሚጠቀሙ ዩቲዩብ ላይ ምናምን ነገር ያለ በሙሉ ሼር ታደርጎታላችሁ። መጽሐፍቱን ብቻ አምጡ። እንዳለ ስራ ዘመቻ ነው የምንዘምትባቸው። ከዛ ቄሶች ነኝ ፓስተር ነኝ ብሎ የሚል ይምጣና ከኛ ጋር ያወራ። ከየጎሪያቸው ይውጡና እስኪ ሚካኤል ማለት ኢየሱስ ነው ብሎ መጥቶ እኛ ፊት ይተርጉም ማለት ነው። እኛ ፊት ይተርጉም። እሺ እርምዬ እኔ እንትን አደርጋለሁ። ያ በውስጥ እናወራሽ ቤኪ። እሺ ኤርሚ ሰላም ነው? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ጃተኒ ነው? አንዳንድ ሁሌ ነው የሚከታተልህ። ስለ አድቬንቲስት ስታወራ ስለሰማው ነው። እሺ ያው ሰሞኑን ወደ ኒውዚላንድ ስለሚመጣ ላገኝ ይችላለኝ፣ መጽሐፎቹንም ላመጣል ይችላለኝ። ስለ ኤለን ጂ ዋይት ማለት ነው። ከየት እኔ ያለሁት አውስትራሊያ ነው። ሁሌ ወደ ኒውዚላንድ እመጣለሁ። ኦኬ የትኛው ስቴት ነው አውስትራሊያ? ሜልበርን ነው ያለሁት። እዛ ነው የምትኖረው? አዎ። መጽሐፉ አለ የአድቬንቲስቶች የሚያስተምሩበት? ምንም ችግር የለም። ትምህርታቸውንም አውቃለሁኝ፣ በደንብም ባላውቅ አውቃለሁኝ። ቅድም እንትን ብሎ የወጣው ሰውየው አውሩኝ ያለውን ላውራው ይችላለኝ፣ በአንዴ ደረጃም ባልሆን ማለት ነው። ችግር የለም። የትኛው ስቴት ነው የምትመጣው? እኛ ጋር ኦክላንድ ነው። ኦክላንድ እና በቃ ስትመጣ ደውልኝ። ፎሎ ባክ መልሼ እልሃለሁ። ስልክ እንትን ቁጥሬን ከውስጥ ላክልኝ እና እደውልልሃለሁኝ። ቴንክ ዩ ወንድሜ። ጸጋ ይብዛልህ። እሺ ቴንክ ዩ። አይ በቃ ቢኒያው ይሄንን በደንብ ነው የምንዘምትበት አይመስልም? ኧረ በጣም እንደ እኔ ከነ ታሪካቸው ሁሉ አንድ ባፕቲስት ውስጥ እኮ ያገለግል የነበረ ሚለር የሚባል ሰውዬ ነው ወጥቶ እኮ ይሄንን ቅዠት የጀመረው። ታሪኩ ፋውንዴሽኑ እሱ ጋር ነው ያለው በ18ኛው ክፍለ ዘመን። ከዛ ጀምሮ እስከ ኤለን ጂ ዋይት ግሬት ዲስአፖይንትመንት የሚባልም ጊዜ አለ። ኤለን ጂ ዋይት አሁን ራሱ ወጥቶ ምን አለ? አረ ነክተዋለች ድሮ። ኦኬ ጭራለች እንትን ፕሮቴስታንት ነበሩ። 1844 ነው ከፕሮቴስታንት የወጡት ማለት ነው። ዊሊያም ሚለር ነው ይዟቸው ወጣው። ኢየሱስ ክርስቶስ በ1844 ይመጣል ብሎ ነው ያወጣቸው። ቆይቷል ማለት ነው። ወደ 140 ምናምን ነው እንትን ካሉት። ከዛ ውስጥ ኤለን ጂ ዋይትም አምናው ትምህርቱን የወጣችው እሷ ነች። ከዛ ኢየሱስን ጠበቁና
ኢየሱስ የሚመጣ እንደ ሌባ ነው እንዴት ተገለጠለት ሲሉት አይ የሚመጣ ተገልጦልኛል 1844 ብሎ ነው እንትን አለው። ከዛ ጠበቁና ኢየሱስ ሳይመጣ ሲቀር ኤለን ጂ ዋይት ማታ ራእይ ታይቶኛል፣ እሱ ወደ ቅድስት ቅዱሳን የሚቀባበት ቀን ነበረ እንጂ የሚመጣበት ቀን አይደለም አለች። ከዛ ነው የቀሩት ወደ ፕሮቴስታንት ተመለሱ። ሌሎች በዛው አድቬንቲስት ብሎ ስማቸውን ሰይሞ የወጡት እንደዛ ነው። ሲጀመር ራሱ በሐሰት ነው ትምህርታቸው ማለት ነው። ከዛ ነው የኤለን ጂ ዋይትን ሁሉ ጊዜ የሚጠቀሙት። እሷን እች የምትጽፈው መጽሐፉን ጽፋው ሄዳለች። እስካሁን ድረስ የእሷን መጽሐፍት ነው መመሪያ የሚያደርጉት እና መጽሐፍ ቅዱስን የሚተረጉሙት እሷ በጻፈችው መጽሐፍት ነው ማለት ነው እንደሚባለው። እሷ በጻፈችው መጽሐፍ ነው የሚተረጉሙት እና የእሷ እኮ ጽሁፍ ኤርሜ አልገባም። የእሷ ጽሁፍ እኮ እንትን ተብሎ እኮ ነው የሚወሰደው። ብርሃንን የሚገልጥ ትንሹ ብርሃን ተብሎ ነው የሚወሰደው የእሷ ጽሁፍ። አፈርደቼ እናስግጠዋለና ምድራችን ላይ እንዴ አፈርደቼ ትላለህ? ይህን ገለባ አፈርደቼ ብቻ አይደለም፣ ይህንን እንቀብረዋለን። ያ እንደ ኦኒል ጂሰስ ሶሻል ሚዲያ ላይ አይደለም ሀገራችን ላይ ቋንቋውን መስማት ነው ሶሪ ምንድነው በዛ ቤተ እምነት ውስጥ የገቡ ሰዎች ሁሉ ጭምር ከእንቅልፍ እንደሚነቃ ሰው እንዲነቁ በእግዚአብሔር መንፈስ በተሰጠን ጸጋ በቃሉ ብርሃን ይህንን የተንሸዋረረ ትምህርታቸውን እንዳለ ነው የምንገልጠው። በእግዚአብሔር እውቀት ላይ የተነሳ የሰው ሀሳብ ማለት ነው መፍረስ አለበት። ኦኬ በቃ እኔ በዚህ ጉዳይ መጽሐፍቶቹን ብቻ ያላቸው መጽሐፍቶች እስከ 10 የሚሆኑ መጽሐፍቶች ዋና ዋና የሚባሉትን ፒላር የሚባሉትን በህዝቡም ዘንድ የሚገኝ ኢትዮጵያ ውስጥ በተለይ ለአገልግሎት እየተጠቀሙበት ያለውን ትምህርት እሱን ማለት ነው ያለ ርህራሄ መውቃት ነው። ትምህርቱን ገለባ መሆኑን ማሳየት ነው። ህዝባችን ላይ አይሰለጡንም። ዝም ብሎ የማንንም እዚህ የደብተራ ቅርሻት ብቻ ሳይሆን የማንንም ሙታን የተናገሩትን ቃል የእግዚአብሔርን ቃል በሰው ቃል የሚፈቱ መጽሐፍ ቅዱስን በሆነች ሴትዮ ወሬ መጽሐፍ ቅዱስን የሚፈታ አበሻ ይታይ እስኪ። እንልከዋለን ኤለን ማስክ ወደ ሄደችበት ማለት ነው። ክርስቶስን አልቀበልም ብሎ ካለ በእውነተኛ ትምህርት ይሄዳል ማለት ነው። ያው ደም ግፊቱ ይነሳበታል። እኛ ሰውን ለመግደል አንሞክርም። አንዳንዴ ታውቃላችሁ የተጠናወታቸው የክፉ ትምህርት ለብዙ ዘመን የተሰራባቸው ማለት ነው እና ደሜን ከፍ አረከው ይላሉ። በጣም ብዙ አለ እንደዚህ። ኤርሜ ግን ዝቅርታ ስለ ሰንበት እስቲ አንዳንድ ነገር ብታወራ። ሰንበት ቅዳሜ ነበረ ወይስ እንዴት ነው? አሁን አንዳንድ ነገር ስለ ሰንበት ቅዳሜ ነበር። ደጋግመን ተናግረንበታል ባለፈ በጣም ብዙ ጊዜ ደጋግመን። ሰንበት አርብ ከሰዓት በኋላ የሚገባው ሻባት ቅዳሜን ሁሉ ጨምሮ ነው። የአይሁድ ሰንበት 7ኛው ቀን ማለት ነው። የአይሁድ ምን ሰንበት ለአይሁድ ነው ጌታ የሰጠው። ዘሌዋውያን መጽሐፍ ምዕራፍ 23 ላይ ካሉት ከሰባቱ ከሌሎቹ በዓላት ጋር አብሮ ሻባት የተሰጠ ማለት ነው። የተሰጠበት ዓላማ የተሰጠው ለእስራኤል ሕዝብ ነው። የተሰጠበት ዓላማ ከስጋቸው ድካም እንዲያርፉበት ነው። ሰንበትን ጠብቆ ሰው መንግስተ ሰማያት አይገባም። ሰንበትን ጠብቆ ሰው መንግስተ ሰማያት አይገባም። ሰንበቴን ጠብቁ ብሎ ስብከት ወይ ትምህርት ወይ መልእክት የተነገረው የተሰበከው ብሉይ ኪዳን ላይ ያሉ ነቢያት ብቻ ናቸው። ምክንያቱስ ያኔ እግዚአብሔር ካለው ነገር አንዱ ሰንበቴን ጠብቁ ብሎ በ10ቱ ትእዛዛት ላይ የተጻፈውን እንዳይተላለፉ በተለይ ሰንበትን ይተላለፉ ነበር። ሰንበትን ብቻ ሳይሆን በሌላውም ነገር ይተላለፉ ነበር። ያንን ነገር ግን አብዝተው ደጋግመው ጮኸዋል የብሉይ ኪዳን ቅዱሳት ነቢያት። ለምሳሌ እንደ አንዱ ማለት ነው። እሺ በጣም ደክሞኛል በስጋዬ ዝም ብዬ ሶፋ ላይ ጋደም ብዬ ነው። ትንቢተ ኢሳይያስ መጽሐፍ ምዕራፍ 56 ላይ እንዲህ የሚል ቃል አለ። አንደኛው ማለት ነው። ሌላውንም እናያለን ሲገቡ ማለት ነው። እንደዚህ ይላል እግዚአብሔር እንደዚህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧልና ፍርድን ጠብቁ። በጣም ብዙ ጊዜ እግዚአብሔር ይህን ቃል ይናገራል ብሉይ ኪዳን ላይ። ፍርድን ጠብቁ ጽድቅንም አድርጉ። ኦኬ ይህንን የሚያደርግ ሰው ይህንንም የሚይዝ የሰው ልጅ እንዳያረክሰው
እንዳያረክሰው ሰንበትንም የሚጠብቅ እጁንም ከክፉ ማድረግን የሚጠብቅ ብፁዕ ነው ይላል። ሰንበትንም ሚል የሚጠብቅ ፍርድንም ጠብቁ ጽድቅንም አድርጉ ሰንበቴንም ጠብቁ ትእዛዜን ጠብቁ በሥርዓቴ ሂዱ በሕጌ ተመላለሱ የእግዚአብሔር በብሉይ ኪዳን ነቢያት ደጋግሞ ሲጮህ የነበረው ነገር ነው። ይህ ሰንበት የተሰጠው ለአይሁድ ሰንበት ነው። የአይሁድ የሰንበት በሰባተኛው ቀን የሚያርፉበት ማለት ነው። ከምን የሚያርፉት? ከስጋቸው ማለት ከስጋቸው ድካም ነው የሚያርፉበት። ኦኬ። በራሱ መንፈሳዊ ሚስጥሩ በጣም ሰፊ ነው። ከመሲሁ ጋር በተገናኘ በደንብ እናወራዋለን እና ይህ በዓል አንደኛው በዓል ነው። የነፍስን እረፍትንና የስጋን እረፍትን እግዚአብሔር የተናገረበትን ለይቶ ማወቅ እጅግ ነው የሚጠቅመው። እጅግ ነው የሚጠቅመው። ብዙ ጊዜ ያልተሰጣቸው አሁን እነዚህ አድቬንቲስት ነን ብለው የሚሉ በሙሉ ከአሕዛብ ወገን የመጡ ናቸው። እሺ ከአሕዛብ ወገን የመጡ ናቸው። አዲስ ኪዳን ላይ ግን ሰንበትን ጠብቁ ብሎ የሰበከ ሰባኪ የለም። ሰንበትን በመጠበቅ የዘላለም ሕይወት ታገኛለህ ብሎ የሚል የለም። ጌታችን ኢየሱስ ክርስቶስ ሂዱና ሰንበቴንም ስበኩ ብሎ አላለም። የሁላችሁ የሰባተኛው ቀን ማለት ለሚያከብረው ሰው ምናምን ነገር እያሉ የአዲስ ኪዳን ሐዋርያት አንድ በዚህ ጉዳይ የሰበኩት ነገር የለም። ቀዳሜ ሰንበት ነው ብሎ የሚል አይሁዳውያን አሁን ሰንበትን እየጠበቁ ነው። ሰንበትን በመጠበቅ ምን እንደሚያደርጉት ያውም እየጠበቁ አይደለም በአግባብ እንኳን ማለት ነው። ሕጉ በሚያዘው መሰረት አሁን በቀደመው ስርዓት እንደሚደረገው እየተጠበቀ አይደለም። አይሁድ ራሱ እንኳን እየጠበቀው አይደለም። አሁን አይሁድ ያልጠበቀ ሌላው እንዴት ብሎ ነው ጠብቃለሁ ብሎ ግርግር የሚፈጥረው? አይሁድ እንኳን እየጠበቀው አይደለም። ለምን? በሰንበት ቀን ስንቱ ሰው ስራ ይሄዳል? ሆስፒታል እኮ አይዘጋም፣ ይሰማራሉ። ኦኬ ዶክተር እሺ አላውቅም መሰለኝ። ኦኬ ና ኑ ግባ ና ሹሩቤ ና ግባና እስኪ እንግዲህ ሸርበዋ ና ግባና ጳውሎስ የሰበከበትን ቦታ አሳየን። አላችሁ እኮ ታች ትንጫጫላችሁ እንጂ አላችሁ እኮ አድቬንቲስቶች አይቻለሁ። ዳዊትን አይቻለሁ ትስቃለህ ገብተህ ነበረ ግን ወጣ ወዲያውኑ ፊታችን ቆማችሁ ሰንበት ይውል ሰንበት ማለት ቅዳሜ ማለት ጌታ ይመስገንና ምናምን ነገር በለህ ገና አንድ ስጠቅስ እዛ ጋ ያበቃል ማለት ነው። ያንተ ማለት ነው የኔ እናንተ ጉዳይ እዛ ጋ ይለይልናል። አንድ ጥቅስ ጠቅሰህ ምናምን ነገር ስታደርግ ማለት አይ ተው እባክህ ዕብራውያን 4 ትላለህ። እሱን ተው ጥቅሱን ለኛ እና ኑ ግቡና አውሩ ነው ያልኩህ። ሹሩቤ እንደ ሹሩቤው እንደ ጉንጉኑ ጎንጉነን እንልካለን። ኑ ግቡና አውሩ። ካወራችሁ አላችሁ ማለት ነው። አድቬንቲስቶች እያየሁ ነው። ሹሩቤ ሴት ነች። ኦኬ ናይ በቃ ሹሩባ ሰርተንሽ እንልክሻለን በእግዚአብሔር ቃል። አይ ኤፌሶን ኦርቶዶክስን ስጠራ ሙስሊሞች ይመጣሉ፣ ሙስሊሞችን ስጠራ ኦርቶዶክሶች ይመጣሉ። አድቬንቲስት ስጠራ ኤፌሶን መጣቸው ኦርቶዶክስ። አንተ የተወደድክ የእግዚአብሔር ሰው አላለችኝ ኤርሚ ይለማ። ሌላ ደግሞ እኔ በጣም እንትን ምለው ሌላ የስተት አስተምሯቸው ሰው አሁን ለምሳሌ ሰው ሲሞት አንቀላፋ ነው የሚባለው። እቺ እግዚአብሔር ሰውን መጀመሪያ ከምድር አፈር ሲያበጅ እስትንፋስን እፍ አለበት ይላሉ። ከዛ እቺ ይሄ የምንተነፍሰው አየር ይሄ ነፍሳችን አየር ነች ነው የሚሉት እንጂ ይሄ ከዛም በኋላ ወደ አሁን ጳውሎስ እኔ አሁን ከናንተ ጋር ብሆን ለናንተ ነው ብሄድ ደግሞ ለኔ ደስታ ነው የሚለውን ራሱ እንትን አይሉ እና ሰው አንቀላፋ ነው የሚሉት። ነፍሳችን አየር ነች ነው የሚሉት።
አዎ እና የመጨረሻው ክርስቶስ ሲመጣ ሁላችንም እንነሳለን። ያኔ ነው የምናየው እንጂ እስከዛ ድረስ እንቅልፍ ነው ሞት ብለው ነው የሚያስተምሩት። በቃ እንቅልፍ ነው ይግቡ። በቃ እኛ አየሩን እናስወጣላቸዋለን። ነፍሳችን አየር ነው ብለው አይደል ያሉት? ኑ አየራችሁን ያስወጣላችኋለሁ። አየር ማስወጣት ምንም ኃጢአት አይደለም። ነፍስ መግደል ነው ነውር። አየረች ብለው ስላሉ አየራቸውን እናስወጣላቸዋለን። ኑ ግቡ። ማነሽ አቦዘነች? ኑ ግቡ። የአየር ማስወጣት ስራ የሰው ልጅ ተንከራተተ እኮ ተንከራተተ ወገኖች። አየር ናት አሉ። ቀጥለው ፈስነች ብለው እንዳይሉን እንጂ ያው ሁለቱም የተቃጠለና ንጹህ አየር ምናምን ብለው ካላሉ በስተቀር ምንድነው የሚያወሩት ግን ወገኖቼ? እንግዲህ በጣም ይሄ እኔ ልክ እያደኩ ስመጣ ራሱ እያነበብኩ ነው እነዚህን ነገሮች ልክ እንዳልሆኑ እንትን ያደረኩት እንጂ ነፍስን ራሱ አስሮ የሚይዝ ትምህርት ነው ያላቸው። በእውነት ወይኔ በላቸዋል። አንተ እዚህ ነገር ለተክለ ሃይማኖት እልልሃለሁ፣ ሌላ ሀገር ተሰርቷል ማለት ነው። ቢኒ መቼ ነው የሚነሳው? እንቅልፍ ነው ካሉ እንግዲህ እያንቀላፍ ይገርማል። ቢኒ እኔ ጠረጴዛ እየደበደበ ነው ማለት ነው። ማሰማ ጉድ የለም። ነፍስ አየር ነች አሉ። ነፍሳችን አየር ነች አሉ። ኑ አየራችሁን እናስወጣላችሁ፣ እናስተንፍሳችሁ። መርፌ ይዘናል። አቤቱ ጌታዬ። አንድ ማስታወቂያ የአዲስ አበባ ልጆች ማስታወቂያ ሲሰሩ ምንድነው የሆነ የቀለዱት ቀልድ ትዝ የሚለኝ ማለት ነው ምናሉ እና ወጣ ያለ ጥርስ በቦክስ እናስገባለን የሚሉት አይነት ነገር 7 days I know 7 days ቅዳሜ ሰንበት ናት። ኑ ግቡ። ሚካኤል ኢየሱስ ነው፣ ኢየሱስ ሚካኤል ነው። ኑ ግቡ። 7ኛ ቀን አድቬንቲስቶች አላችሁ እኮ ለምንድነው አድፍጣችሁ ቁጭ አላችሁት? ወጣ ያለ ጥርስ በቦክስ እናስገባለን ብሎ ያሉት ትዝ ይለኛል። የአዳም ልጆች ተሰቃዩ። በእውነት እኮ ነው የምልህ። ሰይጣን እንዴት ትውልዱን እንደሚጫወቱበት ይታይ። አቤቱ ጌታዬ። ቤካ ሰምተሃል ይሄን ጉዳይ ወይስ እንዴት ነው? አንተ አገራማን ነው ብለህ ተኝተሃል? እኔማ ወንድምዬው አገራማን ነው ብዬ ለጥ ብዬ እላለሁ። ዛሬ ስራም የለኝም። እኔ እኮ ለካ አልሞትኩኝም። ለካ አንቀላፍቼ ነው ነበር። ወገኖች ሼር ያደረኩ ነው። ለአንድ ስዊድን የሚኖር አንድ ወዳጅ አለና አድቬንቲስት ነው። ደጋግሜ ሼር አድርጌለታለሁ። ሜቢ ከመጣ በጣም እንትን ነው፣ አክራሪ አድቬንቲስት ነው። ባለፈው እኛ ጋር ገብቶ በጴንጤ ቡድ ነበር ይጫወት የነበረውና ስለ መንፈስ ቅዱስን ጠይቀው በቃ የተዛባ ነገር አወራ። ኦኬ እና አሁን ላይ መንፈስ ቅዱስ አክሰስ እያደረገ እንዳለ አያምንም። እንዳለችውም ቅድም ወንድምየው ከላይ ልጅ እንዳለው ነው የሚያምነውና ከዛ በቃ ስላሴን እቀበላለሁም አልቀበልምም አይልም። አንዴ ወስዶት ልክ እንደ ኦንሊ ጂሰሶች ነው የሚያደርገውና በአንድ አካል የሚሰበስበዋል ወስዶ ደግሞ የሚገለጠው መጨረሻ ላይም ነው ይላል። ተዛባ ነገር አላቸው እንዳልከውምና አየር ነው፣ እሱም አየር ነው የሚተነፍሰው። ኦኬ አሉ ግን አይገቡም። ደግሜ ልኬለታለሁ። እስኪ ከመጣ ምናልባት ሼር አድርጌለታለሁ። ኤቭሪዌር ነው ልጁ።
አይ ራሱን አርእስት ይዘን እንገባለን። ከመጡ መጡ፣ ካልሆነ ግን ራሱን አርእስት ይዘን እንገባለን። በተለይ መጽሐፍቶቻቸውን በአስቸኳይ ፈልገዋለሁ። ቤኪንና ይስሐቅን በውስጥ አግኝቼ በዚች 2 ሳምንት ባልሞላ ውስጥ መጽሐፉ እጄ ላይ ሊገባ ይገባል። ሌላውን ጋፕ አድርጌ ሰጥቼ እናነባዋለን። አንድ ደግሞ በጣም ያደፈጠ አውሬ ትምህርት አለ ይታወቃል፣ ግን ብዙ እንትና አላንበትም። መጽሐፍ ቅዱስ ሁሉ እስከ መተርጎም ድረስ ደርሷል። የውሃ ምስክሮች የሚባለው ኢትዮጵያ ውስጥ ማለት ነው። መጽሐፍ ቅዱስን በራሳቸው አጣመው ተርጉመዋል። የውሃ ምስክሮች ትርጉም አማርኛውን ያነበበው ሰው አለ። የውሃ ምስክሮች መጽሐፍ ቅዱስ የተረጎሙትን ተርጉመዋል አሉ ኢትዮጵያ ውስጥ። እስኪ ያነበበው ሰው 7 ቁጥር ይጻፍልኝ። አንብቤያለሁ የእነሱን መጽሐፍ ቅዱስ ማርያም እና መግደላዊት ማርያም እና ስለ ሰንበት ማቴዎስ 28 ላይ ስለ ኢየሱስ ክርስቶስ የተነሳበትን ቀን የመጀመሪያን ቀን እሑድ ብለዋል። የማዘጋጀት ቀንን ቅዳሜ ብለዋል። እሱ ሳይሆን ኢየሱስ ክርስቶስ ላይ የሚያወሩት አጋንንታዊ ሰይጣናዊ ትምህርት አላቸው። መጽሐፍ ቅዱስ የያዙ እስላሞች ናቸው እነሱ። ጌታችን ኢየሱስ ክርስቶስን ፍጡር ነው ብለው ነው የሚሉት። እነሱን አውቃቸዋለሁ። እኔ አዲስ አበባ በነበርኩበት ሰዓት ላይ ለወንጌል ስርጭት ለስብከት ስወጣ ያይምን ለወንጌል ስርጭት ለስብከት ብቻ አይደለም፣ ያለ ስብከትም ከጓደኞቼ ጋር ቀጠሮ ኖረኝ ወይ ቸርች እየሄድኩኝ ስንት ቀን ከቸርች ቀርቻለሁ አልኳቸው ወንድሞቼ። ከቤቴ ወደ ቸርች ሊሄድ ለማምለክ ቅዱሳን ጋር ለማምለክ ሲሄድ እነሱ መንገድ ላይ የሆነን ሰው ሲያናግሩ ካየ ሁለት ሆነው በፍጹም አላልፋቸውም። ከወጣሁበት ከተቀመጥኩበት መኪና ላይ ወርጄ ባስም ይሁን ታክሲ ወርጄ ሄጄ ከእነሱ ጋር ያን ሰው አብሬ ሆኜ የሚናገሩትን ጠብቄ መካከል ላይ ገብቼ አስጥላቸዋለሁ። ያቆኛል። በተለይ ቦሌ አካባቢ ቦሌ ከሀያት ሆስፒታል ጋር ብራስ፣ ቦሌ ድልድይ፣ ቦሌ ሚኒ በደንብ ነው የምትተዋወቀው። ከዚህ የተነሳ እንደውም ብራንች አላቸው። ቤታቸው ድረስ ነው ሄጄ የሰለልኳቸው። 2 ቦታ ላይ የማምለኪያ ቦታ ነበራቸው። አንዱ ቦሌ ማነው ላሊበላ ሆቴል ጋር ማለት ነው። እንግዲህ ልንገርህ ቦታውን በስርዓት ሄጄ እንዴት እንዳጠናዋቸው። አንደኛው ደግሞ አበሩስ ህንፃ ደንበል ሲቲ ፊት ለፊት ላይ የነዳጅ ማደያው ጀርባ ያለው ማለት ነው። ነው 2ቱን ነው የማውቀው። ያ2ቱን አላውቀውም። ቦሌ ላሊበላ ሆቴል ጋር እና አበሩስ ህንፃ ደንበል ፊት ለፊት ማለት ነው። ከአበሩስ ህንፃ ነው፣ አበሩስ ህንፃ ላይ ሳይሆን ደስታ ህንፃ የሚባለው ከአበሩስ ህንፃ ጎን ወደዛ ወደ ኦሮሚያ ኢንቨስትመንት መሄጃ ባለው ጋር ነዳጅ ማደያ ነበር ያኔ። እና በስርዓት የፋሲካ በዓል የሚባለውን ሁሉ የአይሁድ ፋሲካን በሚያከብሩበት አይሁዳውያን ፋሲካን በሚያከብሩበት ቀን የሚያከብሩት እና በደንብ ተከታትያቸዋለሁ። አንድ የኦርቶዶክስ ቄስ አገኘን ብለው እነሱ ማለት ነው። እኔ ደግሞ ትምህርታቸው ምን እንደሆነ ለማወቅ እስከዛ ድረስ ነው የሄድኩትኝ። የጴንጤ ሰባኪ መሆኔን ያውቃሉ። እስከዚህ ድረስ ተከታትያቸው በገንዘብ ሁሉ ጭምር ለመያዝ በጣም ነበር ጥረት ያደረጉት። ሀብታሞች ሰዎች አሉበት። ቦሌ እንትኑ ሚሊኒየም አዳራሹ ጋር ከአዳራሹ ጀርባ አዳራሹ በፊት ለፊቱ በኩል ቦሌ ሚኒ አይደል ያለው ወደ ኤርፖርት የሚያስወጣው መንገድ በዛኛው በኩል ጀርባውን በእሱ ጋር ልክ ከዛው ከአዳራሹ ጀርባ አንድ ትልቅ አሁን ስሙን መናገር ማልፈልግ አንድ ትልቅ ሀብታም ሰው አለ። የነሱ ሰው እዛ ድረስ ቤት ወስደውኝ ገቢው በጣም ትልቅ ነው እና ምን እንደሚያስተምሩ ነበር ስጠይቃቸው የነበረው። እንደ ጆቫ ዊትነስ ያጠናሁት እምነት የለም። ገለባ አጋንንታዊ የሆነ ሰይጣናዊ የሆነ ትምህርት እና አንድ ጆቫ እኔ ፊት አያወራም እና ሳወራ አንተ መጀመሪያ ጆቫ ነበርክ ይሉኛል። ምንም እኔ ጆቫ ሆኜም አላውቅም፣ ለሆንም አልፈልግም። እኔ ኦርቶዶክስ ቤተክርስቲያን አገልጋይ ነኝ፣ ግን በደንብ ነው በቃ በጣም የእውነት
የእውነት በጣም በቃ የእውነት በጣም ቀንቼ መንገድ ላይ ሰዎች ሲያገኙ በምንም አይነት መልኩ ያን ሰው አይበሉትም እያልኩኝ እየወረድኩ ስንት ጊዜ ከቸርች ቀርቻለሁ። ስንት ጊዜ ከጓደኞች የተቀጣጠርኩትን ቀጠሮ አንተ በቀጠሮ አትገኝም ምናምን ነገር ብለውኝ እንደውም በቀጠሮ የማይገኝ ጉረኛ ብለው ጠሩት ብሎ ለፈርዖን ንጉሥ የተነገረውን ሁሉ እንደዛ ሁሉ እያሉ ይሉኛል። ያሉትን ይበሉ፣ ግን እኔ እነግራቸዋለሁ። ቤት ለቤት ነበር የሚመጡት። አዎ እሺ ማስሬ ወይ ኤርሚ፣ ሰላም ላንተ ይሁን። እንዴት ነህ? ሰላም ይብዛ። ከየት ቤተ እምነት ነው? እኔ አሁን በጌታ ነኝ፣ ግን አንድ መጽሐፍ ልጠቁም ነበረ። ያደግኩት እስከ ሀያ ምናምን ዓመቴ ድረስ አድቬንቲስት ቤተሰብ ውስጥ ነውና ዋው ቤተሰቦች አሁንም አድቬንቲስት ናቸው ሁሉም። እና እኔ ያው በጌታ የሆንኩት ልክ ዩኒቨርሲቲ እስክገባ ድረስ ነው። ዩኒቨርሲቲ ስገባ ነው እዛ ነው በጌታ የሆንኩት፣ ግን ዩኒቨርሲቲ እስክገባ ድረስ አድቬንቲስት እዛው ነው ያደግኩት ማለት ነው። እና አንድ ትልቅ መጽሐፍ አለ። እኔ እንጃ ኤርሚ አንብበህ የሚጨርሰው አይመስለኝም። ምንድነው? ስለምን እንደሚያወራው የዘመናት ምኞት ነው። እና የዘመናት ምኞት ይባላል። የዘመናት ምኞት አርእስቱ? አዎ የዘመናት ምኞት ይባላል። ምንድነው? ዋነኛው መጽሐፍ ነው ዲዛይር ኦፍ ኤጅስ የሚባለው በጄለን ጂ ዋይት የተጻፈው። ኤቭሪቲንግ በቃ ሙሉ መጽሐፍ ቅዱስ ሲያነቡ በሱ ነው የሚያብራሩት። ማለት እሱ ሳይጠቅሱ እንትን የሚለው የሉም። አሁን አብዛኞቹ እኛ ጋር የሚመጡ ከተለያየ ቦታ አገልጋዮች ይመጣሉና እኔ እስካድግበት እዛ ስሰማ ስብከታቸው ላይ በሙሉ ማብራሪያ የሚሰጠው የዘመናት ምኞት 740 እየተባለ የተጠቀሰ ከመጽሐፍ ቅዱስና ከዛ እየተብራራ ነው እናንተ የሚሉት። ኤቭሪ ስብከታቸው ላይ ኤለን ጂ ዋይት እንዳለችው የተባለ ከሱ መጽሐፍ ሲጠቀስ ብዙ ጊዜ እየሰማሁ ነው ያደግኩት። እና የዘመናት ምኞት ብዬ የአባቴ ጠረጴዛ ላይ ማይቻለሁ መጽሐፉን። በእርግጥ ትልቅ ነው እና ያስፈራል ለማንበብ ራሱ። ብዙ ሺህ ገጽ ነው። በጣም ብዙ ሺህ ገጽ ነው። አዎ ወደ ሺህ ምናምን በላይ ገጽ ነው እና በጣም ትልቅ መጽሐፍ ነው እና በጣም መፈታት ያለበት እንትን ነው እና በጣም ብዙ ሰዎች እንዳለችው እህትና ወንድሜም እንዳሉት ያለ መንፈስ ቅዱስ ጨኩ ብለህ እንኳን አሜን ካልክ ከፓስተሩ ጀምሮ ሁሉም ዞሮ የሚያይ ቤት ነበረ እና በጣም መንፈስ ቅዱስ ያሌለበት ትንሽ ሰዓቱ እንደገፋ ግማሾቹ አንዳንዶቹ እንቅልፍ የሚጀምሩበት እና እውነት በተቻለ መጠን ሰው ቢነቃ የተሻለ ነው ብዬ አምናለሁ። እና እኔ በቃ ኢቭን በቃ እንቅልፌ ሁሌ ሄጄ ስለምተኛ አንዳንዴ በቃ ስራዬ ብዬ አባቴ ሁሌ ሲገፋፋኝ ሰዓት አርፍጄ ነው የምሄደው በተቻለ መጠንና ለምን እንቅልፍ ያመጣል የሚወራው? አዎ ምክንያቱም ኤቭሪቲንግ ሳይለንት ነው፣ ኦርደርድ ነው። ይሄ አሜን እንኳን ስትል በውስጥ ቀስ ብለህ ነው፣ ስትዘምር ቀስ ብለህ ነው፣ ስትሰብክ እንደዛው እና እንትን የለውም። ይሄ መንፈስ ቅዱስ የለም፣ ኢንስፓየር አያደርግም። አንዳንዴ እንቅልፍ ይመጣል። የተወሰነ እንትን ላይ ስታይ ከአዋቂ ጀምሮ እስከ እንትን መተኛት ይጀምራሉ ማለት ነው። በስጋቸው ለጥ ይላሉ። ታዲያ አዚም ተጭኗቸው መንፈስ ቅዱስ የሌለበት ጉባኤ እንዲህ ነው የሚሆነው ሰው። እና በጣም አንዴት እዚህ ይለኛል አንድ ሰው ከፕሮቴስታንት እምነት መጣና አላወቀም። በቃ ኦልሬዲ ቃል ነው ብሎ በውሃ አመጣና ጸልዩልኝ አላቸው ፓስተሮችን። እና ግራ ተጋባ። ማለት የሆነ ቃል ሲሰበክ አንዳንዴ አሜን ይላል ጨኩ ብሎና በጣም ኮስተር ብሎ ነው የሚያዩት። በቃ ያን ያህል ነው ማለት በዘይት መጸለይ። ይሄ
ዘይት ቀብቶ መጸለይ፣ ጮክ ብሎ መጸለይ ምናምን ነገር የለም። በቃ ኦርደር ነው። ኢቭን እረፍት አለ ምናምን ነገር እንትኑ ይሄ ሰርቪሱ ማለት ነው። የሻይ ጊዜ ምናምን ነገር አለው። ያ የዚህ የእረፍት ነጮች ጋዜ የለመዱት ማለት ነው። ይታየው ኢቭን በቃ አጋንንት ላለባቸው ሰው ጸልይ ያስወጣሉ። ኧረ በስመ አብ በጭራሽ ተመሳስሎ ነው የሚኖረው። አጋንንቱ ተመሳስሎ ነው የሚኖረው። ጮሆ አጋንንት ተጸልዮ ምናምን ጮሆ አያውቅም። ቤት ሄደው ሊጸልዩ ይችላሉ እንጂ እዛ ቤተክርስቲያን ውስጥ አጋንንት ነው። ኤርሚ አንድ ምሳሌ ልንገር። እንደውም አጋንንት ስትል የሆነ ጊዜ ትዝ ይለኛል። ለአንድ ሴትዮ ታማ ጸልዩልኝ ብላ ትመጣለች እና በሚገርም በመሃል በከፍተኛ እንትን በእንባ አንዲት ሴት እየጸለዩ ከቧት ሴቲቷ መጮህ ትጨምራለች። አጋንንት መጮህ ይጀምራል እና ደነገጡ። ማለት ገጥሟቸው አያውቅም እንደዚህ እና መጮህ ሲጀምር ከዛን ያው እንግዲህ ያቋታል። እንግዲህ መቼስ ባያስወጡም ያው ውጣ ተብሎ እንደሚወጣ ያውቃልና ውጣ አለው አንዱ ከነሱ ከከበቡት መካከል የነበረውና ከዛን አይ አልወጣም ከሷ ጋር ቆይቻለሁ አለ ሴጣኑ። ከዛን ከሴጣኑ ጋር ድርድር ነው የጀመሩት። ወይ ለሚቀጥለው ሳምንት ልውጣ ተባክሬ ነው የምወጣው ሲል እሺ በቃ ሰተናል ከሚቀጥለው ሳምንት እግዚኦ ማፈሪያ ትውልድ። ሴጣኑ ራሱ ናቃቸው ማለት እናንተ ገና ናችሁ ምናምን ሲያወራ ነቋቸው ነው የሚያወራው። እንዳስኬዋ ልጆች በቦክስ ቢያጣምምልኝ ጥሩ ነበር። ሰይጣንም እኮ አገልግሎቱን የቱ ጋር መስጠት እንዳለበት አያውቅም። እና የጨው ራሱ ማለት የሆነ ሰዓት በጣም እንትን ዲፕ ገብቶ ሲጸልዩ ነው የጨው እና በቃ እሱ ራሱ አወቃቸው ማለት እንትና ገባው እና ይኸውልህ ከሰይጣን ጋር ቀጠሮ ያዝ እልሃለሁ ለሚቀጥለው ሳምንት ብለው እንደዚህ ገጥሞኛል። ይገርማል። እና እውነት ያው ቤቱን አግኝተዋል ማለት ነው። ሰይጣን እኮ በቃ ዝም ያለ ጉባኤ አግኝቶ በጣም አይወጣም እዛ ተመቻችቶ ነው የሚቀመጠው። እና ቴዎሎጂ ባይዘት ኤርሚ ቴዎሎጂ ላይ በጣም ኮንሰርን ያደርጋሉ። እኔ እንደው አሁን ላይ ሳስበው በጣም ይሄ እንትኑ ቤተክርስቲያኑ በየቦታ ዩኒየን የሚባል በተለይ መቀመጫው አሜሪካን ያደረገ ዩኒየን አላቸው እና አሜሪካ እየወሰዱ ያስተምራሉ ቴዎሎጂ እና ይሄ ባይብል ሽምደዳ ላይ ባይገርም እኔ እንደውም ሳስበው በጣም ይሄ በመሸምደድ በጣም ጎበዞች ናቸው። እነዚህ አሉ ወንጌላውያን ተብሎ የአድቬንቲስት ወንጌላውያን በጣም ባይብል ይሸመድዳሉ በጣም እና በጣም ዩኒየን የሚባል ራሱ ወስዶ አሜሪካ በጣም የበፊቶቹ በተለይ በጣም አሜሪካ የአድቬንቲስት ወንጌል እንትኖች በብዛት ዩኒየን አሜሪካ የተማሩ ናቸው እና የአሜሪካ ያለው ድርጅት በተለያዩ ቦታዎች ይሄን ቴዎሎጂ ትምህርት ሞር አብዝቶ ይሰጣል እና ይሄ ጥቅስ ሽምደዳ 100 ጥቅስ ይደረድርላል። አንዳንዱ ስብከት ላይ ግን እንትን የለውም ፍሬ የለውም ደረቅ ነው። ይሄ በጣም የደረቀ ነው። ምን አላችሁ? ከዛ ቤተ እምነት ውስጥ ወጣችሁ ወደኛ ወደ ወንጌላውያን አማኞች ስትቀላቀሉ ርኩሳን መናፍስት በጉባኤ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ሲወጡ በሽተኞች ሲፈወሱ እንደዚህ ስታዩ ምን አላችሁ? እነሱማ በቃ እኛ ማለት እንደተሳሳተ ማለት እነሱ አንድና አንድ እንደውም የኛ የነበረበት ቅርንጫፍ ቤተልሔም የአድቬንቲስት 7ኛ ቀን ቤተክርስቲያን ነውና ብቸኛው ቤተክርስቲያን አንዲት ቤተክርስቲያን ለመጨረሻዋ ዘመን የተላከች አንዲት ቤተክርስቲያን ናት ብሎ ነው የሚያምኑት። እህታችን ቅድም እንዳለችው ይሄ ትንቢተ ዳንኤልን እና ዮሐንስ ራዕይ የሚጠቅሱትም ለዛ ነው። በቃ አንዲት ቤተክርስቲያን ብቸኛው እውነተኛ ቤተክርስቲያን ብሎ ነው እና የሚጠቅሱት እና ኢቭን አውሬውን እነሱ ፊዚካሊ ነው እኔ ባይገርም እየፈራው ነው ያደኩት አና ቤተክርስቲያኑ ላይ ይሄ የአውሬዎቹ ምልክቶች በፊዚካል እንዴት አርግቶ ማን ዲዛይን እንዳደረገው አላውቅም።
ይሄ አራት አንገት አራት አናት ያለውን አራት አናት ስለውበት ግድግዳው በሁለቱ ሳይዶች የአውሬ አይነት አለበት ምስልና አንዳንዴ ዞር ብላ ካየው በልጅ አይብሮ በተለይ በጣም ይከብዳልና ማለት እኔ ኦልሬዲ ከወጣው በኋላ ወደዛም ተመልሼ አላውቅም። ዩኒቨርሲቲ በዛው በወጣቶች እንትን ላይ እየተሳተፍኩኝ በዛው ከነሱ ዲፓርት አደረኩና በጣም ከባድ ቦታ ነው። እግዚአብሔር ልቦና ይስጣቸው። እንትን ምንድነው መጽሐፍ ቅዱስ የሚጠቀሙት? እኛ የምንጠቀመው መጽሐፍ ቅዱስ ነው ወይስ የራሳቸው መጽሐፍ ቅዱስ አሳብ? ያ ኤግዛክትሊ መጽሐፍ ቅዱስ እኛ የምንጠቀመው ነው የሚጠቀሙት። የራሳቸው የላቸውም። ያ የራሳቸው የላቸው 66 ነው የሚጠቀሙት መጽሐፍ ቅዱስ የሚያጣመሙት ማለት ነው። ግን እንዳልከው በቃ ሰንበቷ ላይ አሁን ቅድም ገብቶ ልጁ እንዳለው ሰንበቷ ላይ ኮንሰርን ማድረግ በቃ ከዛች ርዕስ እንድትወጣ አይፈልጉም። በቃ ሰንበቷ የትም ሄድ የትኞችንም ስታገኛቸው ሰንበቷ ላይ ነው። ባይገርም አንዳንዶቹ በሰንበት ቀን በቃ ምንም ነገር አያደርጉም። ምንም ነገር ማለት ነው። አሁን ሰንበት ቀን የኔ አባት ቲቪ እንኳን አይከፈትም፣ አታይም። ቲቪ አይከፈትም። በጠዋት ቸርች ቤተክርስቲያን ትሄዳለህ፣ ከቤት አትወጣም፣ ገበያ አትሄድም። ቤት ወጥ አይሰራም። ወጥ ራሷ ተሞቆ ነው እንጂ የሚበላው ወጥ ዓርብ ዕለት ተሰርቶ ነው የሚለውና በጣም ስትሪክት ነው። እና መንፈስ ቅዱስ የሚሉት እነሱ ያኔውን ራሱ እንዳሉ በመንፈስ ቅዱስ ኦልሬዲ በባይብል በመንፈስ ቅዱስ ሪቪልድ ሆኖ ተጽፏል ኦልሬዲ። እና ደግሞ ከሆነ እንኳን ይላሉ ከሆነ እንኳን ይሄ መንፈስ ቅዱስ በተለያየ ቋንቋ ማለት በኦሮምኛ ካልገባኝ በእንግሊዘኛ ካልገባኝ በአማርኛ ነው እንጂ ሌላ ይሄ ሌላ መንፈስ ቅዱስ የሚባል ነገር ይሄ ልሳን ማለት ነው። ልሳን የሚባል ነገር ምንድነው? ቆይ የዱባ ወጥ የቦሎቄ ወጥ የሚሉት ምንድነው? የተለየ ነገር ነው እናንተ ጋር እዛ አድቬንቲስት? እንደዛ የተለየ ነገር የለውም። አይደለም በአድቬንቲስት ውስጥ እንትን አሉ ቬጂቴሪያን የሚባሉ አሉ። እነሱ ስጋ ምናምን አይበሉ እና ይሄ ስጋ መብላትክ ምናምን የሆነ ራስክን እንትን እንደማድረግ ነው። ይሄ ለዓለም እንደማጋለጥ ነገር ነው። እና ቬጅ ነገሮች ነው የሚበሉት የሚጠጡት። ውሃ ነው የሚጠጡት። ሌላ ሶዳ መጠጦች ምናምን አይጠጡም ምናምን። እና እነሱ እንትን ነው ይሄ አሁን እኔ የማውቀው አጎታለኝ ስጋ ምናምን የምንበላ የሆነ ተሸናፊዎች ስለሆንን ነው እንጂ ይሄ እንዴት ቬጅ ነው መበላት ያለበት ለራሳችን ለጤናችን ምናምን ብለው ማለት ነው። ግን ያው ከእምነቱ ጋር ትንሽ ሪሌት ያደርጉታል። ይሄ እኛ እንደ ኃጢአተኛ ነገር ያየን ነበረ ከሚያወራው ነገር ማለት ነው። በጣም መንፈሳውያን ሲሆኑ ስጋ አይበሉም ማለት ነው። እንትነው እርብዬ ይሄ የዳንኤል አዳር እንዳልኩ ዳንኤልን በጣም ፉሊ ፎከስ ስለሚያደርጉ ዳንኤል ይሄ አትክልት ብቻ አቅርቡልኝ ብሎ አትክልት ብቻ የበላበት ፓርት የለም። እሷን ስለሚይዙ ነው ይሄን ነገር የሚያደርጉት። እንዳልኩ ዳንኤል በቃ የዳንኤል እንትን ወዳጆች ናቸው እና ተግባሪዎችም ስለሆኑ ያቺ እሱ ቬጅቴሪያን ሆኖ እንትን ያላትን ይጠቅሳሉ እና እሷን እንትን ነው የሚጠቀሙት። በትክክል ይተረጉሙታል። የዳንኤልን ትንቢት ይተረጉሙታል በተወሰነ ደረጃ። አንዳንዴ እንትን የሚሉት አለ። ግን ምን ይተረጉሙታል? የዳንኤል 8ን ትንቢት አንብቦ ነው ዊሊያም ሚለር የሚባለው ኢየሱስ በ1844 ኦክቶበር 29 ላይ ይመለሳል ብሎ ከዛ እሱ እኮ ነው ግሬት ዲስአፖይንትመንት የሚባለው። ደፋር ነው 18 ስንት አልክ? 1844 በ1844 ይመለሳል። ኦክቶበር 29 ላይ ይመጣል ብሎ ነበር። የጆቫውም እኮ እንደዚህ ብለዋል እኮ ጆቫ እንትን ዋች ታወር እኮ እንደዚህ ብለዋል። የሆነ አመት ጠቅሰው ኮኔክሽን አላቸው። እነሱም የሆነ አመት ጠቅሰው ጆቫ ከአንድ ነው የወጣቸው። አይ ቲንክ አድቬንቲስት ነው እንትን ሪሌት ያደርጋሉ በጣም ያ እና እንዴት ነው እነ ጆቫ ነው ከአድቬንቲስት የወጣው ይመስለኛል ወይ እንደዛ ነገር ናቸው
ሁለቱ እነሱም እንደዚህ ከክርስቶስ መምጣት ጋር ቀን እና ዓመት ቀጥረው ወራት ቀጥረው የተናገሩበት አለ። አይ ቲንክ በ1832 ነው ምናምን ነገር የዋች ታወር እንትን ያለው በ19 ወይ በ18 ይመጣል ብለው ከዛ ሳይመጣ ሲቀር የሆነ ምክንያት ሰጥተው ልክ እንደዚሁ አሉ። ልክ አሁን እናንተ እንደምትሏቸው ማለት ነው። የሚገርም ነው። እና አው ግን ምን አለ መሰለ ሰንበትን የማይጠብቁ ሌላው ደግሞ ነፍስ ምንድነው ታርጋል። ይሄ እኛ አሁን እንደምናምነው ወደ አምላኳ ትሄዳለች ምንል ሰዎች ነፍስ አለ ምንል ሰዎች መጨረሻ ላይ እንደምንጠፋ ዓለም ሁሉ እንደሚጠፋ ነው የሚናገሩት። እና እነሱን ይሄ ሰንበት የሚጠብቅ ነፍስ እንትን ትላለች ምናምን የሚሉት ምናምን ናቸው የሚተፉት ብለው የሚያስተምሩት ትምህርት ራሱ ማለት ነው። በጣም መዝሙር ማንን የሚዘምሩት ዋናው ቸርቾች ፍሎሃ ምናምን ይሄ ስቴዲየም ጋር ያሉት ቸርቾች ምናምን እንትን መጽሐፍ አለ የመዝሙር ደብተር እነሱን ነው የሚዘምሩት። አንዳንድ ግን የኛን መዝሙር ይጠቀማሉ። የፕሮቴስታንት መዝሙር ባይዘ ኦሪጂናሎች እነዚህ ባይዘ የሆነ ሰዓት ላይ ይሄ ወጣቶቹ ጥያቄ አቅርቦ ነው መሰለኝ ለሁለት ተከፍሏል አይደለ? የሚያሸበሽቡ አድቬንቲስት እና የማያሸበሽቡ ተብሎ አሁን ላይ በሁለት ተከፍሏል። ኢቭን ሐዋሳ ውስጥ አይቻለሁ። እና የሚያሸበሽቡ ተብሎ የተወሰኑቱ ማሸብሸብና ይሄ በዘይት እንትን መጸለይ እንችላለን ብለው እንደዚህ ዲፓርት ሆነዋልና ግን አሁን እኛ ጋር ያሉት እነዚህ በፊቶቹ አድቬንቲስቶች በተአምር የፕሮቴስታንት መዝሙር ይቆጣሉ። ለሽማግሌዎች ሲዘምር ከተያዝ በስልክ እንኳን ከከፈት እና የራሳቸው የሆነ ለዘብ ያለ ዜማውም ለየት ያለ መዝሙር አለ የሚጻፈው በራሳቸው እንትኖች የሚጻፉ ናቸውና የሌላ እንትን መዝሙር አይዘምሩም። ሶስት ናቸው። ታድሶ አድቬንቲስት እና አድቬንቲስት እንደ ጸጋ አድቬንቲስት ሶስት ናቸው። እና ጋር አንድ ያጎታለ እድር ራሱ አይሰራም። አሁን እድር ራሱ የለም። እድር የሚያስፈልገውን ድስጣውን ሳይናን በሙሉ ገዝቶ በቤቱ ነው ያለው። እድር አይሰራም፣ ስጋ አይበላም፣ ባላ ከብሩን በቃ ብቻ ነው የሚኖረው። ግን አድቬንቲስት ነው፣ እሱ ታድሶ ነው። ተሐድሶቹ ምንድነው ዓላማቸው ከሌላው አድቬንቲስት የተለየ? ስጋ አይበሉም፣ እድር አይሰሩም። ከዛ ሰንበት በጣም ከነሱም ይልቅ በጣም ሰንበትን ይጠብቃሉ። እነሱ ታድሶቹ ማለት ነው። ከነሱም ይልቅ እንደ ስጋ መብላት በእነሱ ዘንድ በጣም ኃጢአት ነው። ስጋ መብላት ምክንያቱም ነፍስ ስለሆነ ነፍስ ገድላችሁ ሁሉም ነፍስ ገዳዮች ናቸው እና ስጋ መብላት አያስፈልግም ብሎ ይከረክራሉ። እኔ አንድ ያጎት አለ። ጸጋ አድቬንቲስቶች ምንድነው ትምህርታቸው? እነሱ እና ነው ያሸበሽባሉ። ግን የሚያመልኩ እነሱ የሚያመልኩት ሰንበት ነው። ግን ሽብሸባ አላቸው እነሱ ጋር ማጨብጨብ እንደ መዘመር ኢየሱስ ጌታ ነው ሃሌሉያ ማለት አለ። ግን በአድቬንቲስትና በታድሶ ውስጥ ሃሌሉያ ስትል በቃ እሱ አጋንንት ነው ይባላል። ስታሸበሽብ አጋንንት አለ ይባላል። ስለዚህ ልዩነት አላቸው በሶስቱም ማለት ነው። በአስተምሮታቸው ይለያያሉ ሶስቱ። አስተምሮታቸው በታድሶቹ ስጋ መብላት ኃጢአት ነው ይላሉ። በዚህ ብቻ ነው እንጂ ሁሉም አንድ ናቸው። ስጋ መብላት ኃጢአት ነው፣ ሴር መስራት ወይም እድር መስራት ኃጢአት ነው ይላሉ። አንደኞቹ ሶሪ ምንም ልዩነት የላቸውም፣ አንድ ናቸው። አንዳንድ ያስተምራቸው ማለት ነው። ግን አንዳንዱ ስጋ መብላት ኃጢአት ነው ይላሉ፣ ማጨብጨብ ኃጢአት ነው ይላሉ። አንዳንዶቹ ደግሞ ሽብሸባ አምልኮ ለእግዚአብሔር ይገባል ይላሉ። ግን አንድ ናቸው በሁሉም፣ በሰንበትም በሁሉም። ገራሚ ነው። ስንት አባላት አላቸው በኢትዮጵያ ውስጥ? ምናልባት የምታውቁት አባላታቸው ስንት ይሆናሉ? ደቡብ ኢትዮጵያ ላይ ነው አብዛኛው የሚኖሩት።
እኔ ባለበት በጣም ብዙ ናቸው። እኔ ባለበት አካባቢ በጣም እነሱ ግን የሚበዛው ወንጌል አማኝ ቢሆንም ግን እነሱም አሉ። ግን ብዙ ናቸው፣ በጣም ብዙ ናቸው። ግን ይወጣሉ ወንጌል ልንሰብክ ነው ብሎ እኔ አንድ ቀን ከነሱ ጋር እጄ ነበረ። እነሱ ግን እንደ እና ሆኖ ነው ወንጌልን የሚሰብኩት። አንድ ቀን እና አካባቢ አንድ ከተማ ነበረ ወጣን። ከዛ አንዱ ግማሽ ሆነን ወጣን፣ አንዱ እንደ ፕሮቴስታንት አሁን እንደ እና ወጣን። አንዱ ስለ አድቨንቲስት ሆነን ወጣን። አንድ ትልቅ ካፌ አለ። ካፌው ተቀምጠን እነሱ እናም አድቨንቲስት ሆነን እነሱም አድቨንቲስት ሆነን ሁለቱም ተቀምጠን ስለ አድቨንቲስት ማነጋገር ጀመረን። ከዛ በኋላ ሁለቱም ልክ አይደለም ብለን ተከራከረን። ከዛ ትላንትን እንደዚህ ሆነን በኋላ ዛሬም ከሄደን በኋላ አብሮን እየሄዱን አንድ ጊዜ አንድ ልጆች አዩና ትላንት እናንተ ፕሮቴስታንት ብላችሁ እነን ሸውዳችሁ አልነበረም ብሎ እነን ደበደቡን እዛ ጋር ማለት ነው። ከዛ ግን በጣም ይደበድባሉ። ግን በጣም አሉ እና ጋር በጣም የነሱ ትምህርት በጣም በእነሱ ጉዳይ ትንሽ ትምህርት ቢሰጡ ጥሩ ነው። ግን ሰንበት አያድንም። እነሱ ግን ሰንበትን ሰው ካላከበረ የእግዚአብሔር ትእዛዝ ስለሆነ ሰው መንግስተ ሰማያት አይወርስም ይላሉ። ይገርማል። ህዝባችን በስንት በኩል እንትን እንዳለ ይገርማል። ኦኬ፣ እስቲ አንድ ሰው ላስገባ። ማነው አንድ ሰው ቦታ የሚለቅልኝ? እሺ እርምዬ ተባረክ። ለማንኛውም ቦታ አለ እናንተም አትወጡ። እናንተም አትወጡ። ኦኬ፣ አንድ ሰው እፈልጋለሁ። ሌላ አንድ ሰው። ኦኬ፣ እሺ፣ ኦኬ። ታሪኩ ና ወንድማችን። ኤርሚ ሰላም ለአንተ ይሁን። እንዴት ነህ? ሀሬ እንዴት ነህ? ሰላም እግዚአብሔር ይመስገን። ድንገት አብሬያችሁ ነበርኩኝ ሌሊቱን ሙሉ፣ ግን በሌላ እኔ ሁለተኛ አካውንቴን ያችኛዋ ትንሽ እንትን ብላብኝ ነው። ምናልባት ታውቀኛለህ። ታሬ ነኝ፣ የወንጌል ሰባኪው ማለት ነው። የሳውዝ አፍሪካው? አይ ኢትዮጵያ ውስጥ። ኦኬ። እሺ ወንድማችን ታውቃቸዋለህ አድቬንቲስቶችን? ዱባ ውጥ ምናምን ነገር አንተ ነህ ቅድም የጻፍከው? ታሬ ይሰማል ወገኖች? አዎ ኤርሚ ትሰማለህ? እሺ ታሪኩ ድምፅ ጠፋ። ታሪኩ እሺ፣ የት ወረደ የአድቬንቲስት ነኝ ብሎ ያለው ሰውዬ? ኔትወርክ ነው አይደል? አዎ። የሚገርም እኮ ነው። ስንት እንክርዳድ እኮ እንደተዘራ የሰው ልጅ በቃ እንደዚህ በቃ ተሰቃየ። በራሱ መንገድ ሄዶ የእግዚአብሔርን ቃል እውነት ጥሎ እሺ ስቴፋን እሺ እርምዬ መጥቻለሁ። ሶሪ በጣም ያኛው አጋጣሚ በዳታ ሆኜ ነበረ እና መጽሐፎችን እኔ ያው በወንጌል ላይ ነው የምሰራው።
እነሱ ሲጠሩ ኢየሱስን እንኳን ሲጠሩት ሙሉ ስም አይጠሩም እና ኢየሱስ ብለው ነው የሚጠሩት። ኢየሱስ ብለው ነው የሚጠሩት ስሙን እንኳን ሲጠሩት ማለት ነው። ሙሉ ስም አይጠሩም። እና ሁለት መጽሐፎችን እንደው ያው እኔ ስወጣ ስገባ እንደ ወንጌል መንገድ ላይ ወጥቼ ስሰብክ እኔ የተከራየሁበት ቤት ሰው ነው እና እሱም ተከራይቶ ነው። በእርግጥ ግን ደቡብ አፍሪካ ሁሌ ይሄዳል። በጣም ነው ቱር የሚያደርጉት። በዚህ በእነሱ ወንጌል ብለው ወይንም ይሄ አገልግሎት ብለው የሚያስቡትን ነገር በጣም ነው የሚሰሩት። ሻርፕ ናቸው በዚህ ጉዳይ ማለት ነው። እና ግን ቤት ውስጥ ራሱ በባልና በሚስት መካከል ራሱ ሚስት ልጆቹን የምታሳምጽ ነች። ለምሳሌ ምግብ ቀርቦኛ እንባርካለን አይደለም በኢየሱስ ስም እያልን እሱ ቆሞ ሲባርክ መሪ ነው እንግዲህ ፓስተር ነው የሚሉት። እሱ ቆሞ ሲባርክ እነሱ ይቀልዳሉ፣ ይሳለቁበታል፣ ሙድ ይይዙበታል እነሱ ራሳቸው ማለት ነው። እና ይሄ የቤት ለቤት ጸሎት በጣም አደገኞች ናቸው። ምንም አይሰጡም። ቅዳሜና ሮብ የሚባል ቀን ነው። እነዚህ ቀኖችን እጅግ በጣም ነው የሚጠቀሙት እና በጣም ተሰብስበው ነው በአንድ ላይ ሆኖ ነው ይሄን ነገር የሚያራሙት ማለት ሃይማኖታቸውን። እና ሁለት መጽሐፎችን ሰጠኝ። እኔ የሚገርም ዛሬ ስለዚህ ነገር ስታወሩ እስኪ አምጪ እነዚህ ሁለት መጽሐፎች አሉ እስኪ እነሱን ሊያቸው ምናምን አይቼ አላቅም። የሚገርም ማለት ነው። አመት ሆኖኛል መጽሐፉን ከተቀበልኩት። እና የዘመናት ምኞት የሚልና በደራሲ ኤለን ጂ ዋይት እና ተርጓሚ አበበ ብዙነህ ነው። በ1988 ዓ.ም የታተመ ነው። ይሄ የዘመናት ምኞት ቅድም ወንድማችን ማሴ ሲናገር ስለሰማሁት ማለት ነው። እና ምናልባት እኔ አሁን ክፍለ ሀገር ስላለሁኝ መጽሐፉን እልክልሃለሁ ብዬ አስቤ ደግሞ ሌላ ደግሞ ታላቁ ተጋድሎ የሚል ታላቁ ተጋድሎ ይሄም የተዘጋጀው በኤለን ጂ ዋይት ነው። አለ መጽሐፉ ስር ላይ ታሬ ሁለቱ መጽሐፍ በእጄ ያለ እኮ ሁለቱ መጽሐፍ እኔ አሁን ገርሞኝ ነው። እና እስቲ ክፈተው እስቲ እኔ ፒክቸሩን ትልቁ ላይ አድርጌያለሁ። ካሜራውን ፍሊፕ አድርገው ወደኋላ ገልብጠውና። እሺ አባ ቴንክ ዩ ወንድማችን። እሺ የት ቤተክርስቲያን ነበር ታሪ ነግረኝ ነበር አይደል? ፍሬንድ ነን ቲክታክ ላይ። እኔ ያው ኤምኬሲ ነው የምገባ። አሁን ላይ ግን ትንሽ ከገርጂ ወደ ሆሳና መጥቻለሁ። አሁን ላይ ቤት ነው። ያው እኔ ስንቀሳቀስ ብዙም ስለማይመቸኝ አሁን በዚህ ሰዓት ላይ ያው አጠገቤ የቃሊዮት ቤተክርስቲያን አለ። ቀጣይ ነገሮች ሲስተካከሉ ወደዛ ነው የምገባ ማለት ነው። ያለውበት ቦታ ስለማይመቸኝ። ኦኬ እሺ መጽሐፍ እሺ ገርም ነው። እና አላነበብከውም መጽሐፉን ውስጡ ምን እንደሚል? አረ አሁን በቃ አሁን ላነብብ ነው። ግን ምናልባት መጽሐፉን እዚህ እኔ ያለውበት ቦታ ላይ ሰው መጥቶ መውሰድ ይችላል። ለአንተ እልክልሃለሁ እኔም፣ ምክንያቱም አንተ አየህ ማለት እኔ እንዳየው ነው የምቆጥረው። ይኸው መጽሐፉ የዘመናት ምኞት የሚለው ይታያል። በጣም ትልቅ ነው። ቅድም ልጁ እንዳለውም በጣም የሚገርም ቲክነሱ ራሱ በጣም ትልቅ ነው። በጣም ትልቅ ማለት በጣም የሚገርም ነው። የመጀመሪያው ጽሁፍ ውስጡን እስቲ ጽሁፉን ትንሽ አሳየን። ከመጀመሪያ ማውጫው ላይ ሳይሆን ከዛ ከመጀመሪያ ተርጓሚ ነገር ኤለን ጂ ዋይት ተርጓሚ አበበ ብዙነህ የመጀመሪያ እትም 1988 አሳታሚ የኢትዮጵያ አድቬንቲስት ማተሚያ ቤት አላቸው ማለት ነው። በራሳቸው አላቸው። የኢትዮጵያ አድቬንቲስት ማተሚያ ቤት ይላል አታሚው። ኦኬ እስቲ ገልብጣው ማውጫው ፕሊስ። ይህን መጽሐፍ ፈልገዋለሁ። ኦኬ እስቲ አርስቱ ማውጫውን ነው። ኦኬ እግዚአብሔር ከኛ ጋር ነው። የተመረጠ ህዝብ ምልአተ ዘመን አዳኝ መጣላችሁ። ህይወት ለተቀደሰ ተግባር መዋል ኮከቡን አይተናል። የህፃን ጊዜ ፋሲካ በዓል ጉብኝት፣ የግጭት ጊዜ ድምፅ በምድረ በዳ፣ ጥምቀት፣ ፈተና፣ ድል፣ መሲን አገኘኑ፣ የሰርግ ግብዣ፣ ቤተ መቅደስ፣ ኒቆዲሞስ፣ እርሱ ከፍ ከፍ እንዲል ያስፈልጋል፣ በያዕቆብ ምንጭ፣ ታምራትና ድንቅ ነገሮችን ካላያችሁ በቀር፣ ቤተሳይዳና የአይሁድ መማከር ሸንጎ። እስቲ የአይሁድ መማከር ሸንጎ በጣም ብዙ ነው ኤርሚዬ። በጣም ቅድም ልጁ ሲናገር በጣም ብዙ ነው እንትኑ በጣም ርዕስ ነው። ይሄ ርዕሳቸው በጣም ብዙ ነው። እስቲ አረስቱን አውጣው። እስቲ ዝም ብለህ ገልብጥ አድርገው። ብዙ ነው ማለት ነው። አረ በጣም ብዙ ነው። እስከ 880 ገጽ ይኖረዋል። 880 ገጽ ይኖረዋል።
እዛ ከእግዚአብሔር ከኛ ጋር ነው የሚለው ማውጫውን አስነበበኝ እንደገና እችን የቅድሙን ነው ተመለስ፣ ወደፊት ውሰደው፣ አጋልብጠው። እሱን አንብቤዋለሁ። እሱኛውን አሳየኝ። በዛኛው አሳየኝ። ማውጫውን የቅድሙን አዞረው። እሱ ጋር አስጠጋልኝ። የዮሐንስ ስርዓትና ሞት የእግዚአብሔር መንግስት ቀርባለች። ይህ እንጨት ጠራቢው ልጅ አይደለምን? የባህር ዳርቻ ጥሪ ቅፍርናሆም ልታነጻኝ ትችላለህ? ሌዊና ማቴዎስ ሰንበት 12ቱን መረጠ። በተራራ ላይ የተሰበከ ስብከት የመቶ አለቃው ወንድሞቼና ማናቸው? ጥሪ እስማ ምን በቃ ዝም በል ጸጥ በል። የእምነት የመጀመሪያዎቹ ወንጌላውያን ኑና ጥቂት ረፉ፣ የሚበሉትን እናንተ ስጧቸው። ሌሊት በባህር ላይ አስጊ ሁኔታ በገሊላ ወግ መሰናክሉ ፈረሰ። እውነተኛው ምልክት ስለ መስቀሉ የተሰጠ የመጀመሪያ ማሳሰቢያ። እስኪ ሂድ። መልኩን ለወጣው። አገልግሎት ከሁሉ የሚበልጥ ማን ነው? በዳስ በዓል ላይ በሴረኞች መካከል የህይወት ብርሃን መለኮታዊ እረኛ የመጨረሻው ጉዞ ገሊላ ሩሩ ሳምራዊ በውጫዊ ታይታ አይደለም። እሺ የህፃኑ ቡራኬ አንድ ነገር ብቻ ቀርተዋል። አልዓዛርና ውጣ የካህናት ሴራ አዲሱ መንግስት ህግ ዘኪዮስ በግብዣ በስምዖን ቤት ንጉስ ይመጣል። የተፈረደበት ህዝብ ቤተመቅደሱ እንደገና ጸዳ። ክርክር ወዮ ለፈሪሳውያን ቤተመቅደስ የውጭ አደባባይ በደብረ ዘይት ተራራ ላይ አለቀ። አንድ አለ። ከእነዚህ ከትናንሾች ወንድሞቼ ለአንዱ ላደረጋችሁት ለእኔ ያደረጋችሁት የአገልጋዮች አገልጋይ መታሰቢያ ልባችሁ አይጨነቅ። ጌቴሴማኒ ኢየሱስ በሐናና ቀያፋ ችሎት ፊት ኢየሱስ ብሎ የሚለው ባይዘው የቀድሞ የተርጎትም በ1879 የታተመው ላይ ራሱ ኢየሱስ ይለዋል። ኢየሱስ ብሎ እንኳን ብሎ የሚለው እንደውም አፍራሽ ቃል ነው ተብሎ ብዙ ይታመናልና የቀድሞ ትርጉሞች ላይ ጥንት ትርጉሞች ላይ ኢየሱስ ብሎ ነው ብሎ የሚለው እሱ ምንም ክፋት የለውም። እሺ ይሁዳ ኢየሱስ በጲላጦስ ፍርድ ቤት ቀራንዮ ተፈጸመ። ኢየሱስ በዮሴፍ መቃብር ውስጥ ጌታ ተነስቷል። ለምን ታለቅሻለሽ? ጉዞ ወደ ኤማሁስ ሰላም ለእናንተ ይሁን። እንደገና በባህር ዳርቻ ሂዱና አሕዛብን ሁሉ አስተምሩ ወደ አባቴ ወደ አባታችሁ። በቃ ይሄ ነው። እንግዲህ 880 ገጽ ነው ያለው ይሄን መጽሐፍ። እንግዲህ በጣም ብዙ ነው። ልጁ እንዳለው እስኪ አንዱን አውጣልኝ። አንዱ ደግሞ የዘመናት ተጋድሎ ይባላል። ይሄ ታላቁ ተጋድሎ እሱም ትልቅ ነው በራሷ እሱም ትልቅ ነው። አረ በጣም ሁሉም አንድ አይነት ነው መጽሐፉ። ይገርማል። ሁሉም አንድ አስቀንስተኝ ርዕሱን ላሳይ። እሱስ ማውጫው ላይ እሱ ላሳይ። ጸሐፊ ኤሊጆን ዋይት፣ ትርጉም መታገስ አጋዜ፣ ዲዛይን በሱ ፍቃድ በኢትዮጵያ አድቬንቲስት ማተሚያ ቤት፣ መብቱ በሕግ የተጠበቀ ነው። እሺ ገልብጣ ውስጥ ማውጫውን ጠጋ አድርግልኝ። ይታያል? ይታየኛል። የተርጓሚ ማስታወሻ አሳታሚዎች መቅደም፣ ዋና ጸሐፊው የኢየሩሳሌም ውድበት። ይሄ ታሪክ ስለሆነ እሺ የመጀመሪያቱ ምዕተ ዓመት ክህደትና መንፈሳዊ ጽልመት ዘመን፣ ዋልደሶች፣ ጆን ወክሊፍ፣ ህሰን ጅሮም፣ የሉተር ከሮም ጋር መለያየት እኛን ሁሉ ይነካል ማለት ነው። ሉተር ብሎ ካለ ሉተር ስዊዝ ተሐድሶ አራማጅ፣ የስዊዝ ተሐድሶ አራማጅ፣ የተሐድሶ እድገት በጀርመን፣ የሉዓላውያን ተቃውሞ፣ የፈረንሳይ ተሐድሶ በኔዘርላንድ እና በስካንዲኔቪያ፣ የኋለኞቹ የእንግሊዝ ተሐድሶ አራማጆች። እሺ ይሄ ታሪክ ስለሆነ እስኪ ፈልገዋለሁ። መጽሐፍ ቅዱስና የፈረንሳይ አብዮት፣ የሃይማኖት ተጓዥ አባቶች፣ የንጋቱ አብሳሪዎች፣ የአሜሪካ ተሐድሶ አራማጆች፣ ብርሃን በጨለማ ውስጥ ሲወጣ፣ ታላቅ ሃይማኖትና መነቃቃት፣ ተቀባይነት ያጣው ማስጠንቀቂያ፣ ትንቢቶቹ ተፈጸሙ። መቅደሱ ምንድን ነው? በቅድስተ ቅዱሳን ውስጥ መለወጥ የማይቻለው የእግዚአብሔር ሕዝብ የመታደስ ዘመን፣ ዘመኖችና መነቃቃቶች፣ የፍርድና ምርመራ፣ የህይወት መዝገብ መገኘት፣ የክፋት መነሻ፣ በዲያብሎስና በሰው መካከል ያለው ጠላትነት፣ የርኩሳን መናፍስት ውክልናዎች፣ የሰይጣን ወጥመዶች